ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ ይህ በዘመድ ሳተላይት ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል የሚተላለፍ የፍኖተ አማራ ዝግጅት ነው። የፍኖተ አማራ ዝግጅት አዘጋጅና አቅራቢ ደግሞ እኔ አንተነህ ገላይ ነኝ። ዛሬ ትንሽ ጉንፋን ስላመመኝ ድምፅን በተመለከተ ለሚፈጠሩ ችግሮች በቅድሚያ ይቅርታ ጠይቃለሁ። የፍኖተ አማራ ዝግጅት ዛሬ የማቀርበው ሰሜናውያን የሚባል ቋንቋ በሰፊው እየተነገረ ነው። ሰሜናውያን ምንድን ነው? ሰሜናውያን ምን ዓላማ፣ ምን ግብ የሰነቀ ነው? ታሪካዊ ዳራው ምንድን ነው? የሰሜናውያን አቀንቃኞች እነማን ናቸው? መሰረታቸው ምንድን ነው? ምን አገናኛቸው? ምን አሰባሰባቸው? የሚለውን ጉዳይ በጥልቀትና በስፋት ባይሆንም አይን በሚገልጥ መልኩ አድማጭ ተመልካች መላው ኢትዮጵያዊ ሊረዳ በሚችልበት መልክና ከሚያውቀው ጋር እያገናኘ ምን ማለት እንደሆነ እንዲሁም ለሕልውናችንም ሆነ ለሀገራችን ከፍተኛ ጠንቅነቱንም እንዲገነዘብ የሚያስችል ዝግጅት ነው ዛሬ ይዤ የቀረብኩት። እንግዲህ ዛሬ በኢትዮጵያ ፖለቲካ ውስጥ የማይደፈር ነው የዛሬው ዝግጅቴ። በግልጽም ሲነገር ማንም ሲደፍረው ወይንም ሲናገረው አይሰማም። ስለ ሰሜናዊ ጉዳይ ይሄ ሰሜናዊ ጉዳይ የኢትዮጵያን እንደ ሀገር መቆየት እና የኢትዮጵያውያንን በኢትዮጵያ ማዕቀፍ ውስጥ አብሮነትን የመጨረሻ የሚያበስር ፕሮጀክት ይመለከታል። እንግዲህ አጠቃላይ የሰሜናዊ ጭብጡ በፕሮግራም ውስጥ አንድ ባንድ ነጥብ በነጥብ እሄድበታለሁ። ግን አጠቃላይ ጭብጡ ኢትዮጵያን አፍርሶ 3 ሀገራትን የማዋለድ ፕሮጀክት መሆኑን የአማራ ህልውና ማለት እንግዲህ የአማራ ህልውና ሲባል በተለምዶ የመላው ኢትዮጵያዊ ሊረዳ የምፈልገው እና መረዳትም ያለበት የአማራ ህልውና ሲባል የኢትዮጵያውያን ህልውና ነው እና የአማራ ህልውና ትግል ማሸነፍ፣ አማራ ህልውናውን ማስከበር የኢትዮጵያን ህልውና ማስከበር ነው። ኢትዮጵያም እንደ ሀገር እንድትቀጥል ማስቻል ነው። ምክንያቱም አማራ ላይ የተዘመተ አማራን ካጠፋን በኋላ ሌሎች ኢትዮጵያውያንን ጨፍጭፈን አስደንግጠን ጨፍልቀን ይሄ የምላችሁን 3 ሀገሮችን መጨረሻ ላይ እናውጃለን የሚል ፕሮጀክት ስለሆነ ቅድሚያ አማራን ማጥፋት ኢትዮጵያን ለማፍረስ ኢትዮጵያውያንን ጨፍጭፎ ለመጨፍለቅ የሚደረግ መሆኑን ሁላችንም በ100% ልንገነዘበው ይገባል ማለት ነው። 100% ልንገነዘበው ይገባል። ስለዚህ የአማራ ህልውና ሲባል የኢትዮጵያውያን ህልውና መሆኑን አውቶማቲካሊ ጭንቅላታችን ጋር ሊመጣ ይገባል ማለት ነው። ስለዚህ ኢትዮጵያን አፍርሶ 3 ሀገራት የማዋለድ ፕሮጀክት ነው። የአማራ ህልውና የፍትህና ሀገር አድን ትግል እና ጸረ ኢትዮጵያው የፖለቲካ ትርክት ጦርነት ሚስጥር ምንነት አጠቃላይ የሚያውቁት ያውቁታል፣ እያወቁ ዝም ያሉትም ዝምታቸው ወንጀል መሆኑን እንዲረዱት፣ እያወቁ ለኢትዮጵያውያን አገር የሚያፈርሰውን የህዝብን ምስቅልቅል የሚፈጥረውን ሴረኛና አጥፊ ፕሮጀክትን አውቀው ዝም ማለታቸው በራሱ የወንጀል ተባባሪነት ስለሚያስብል አይን በሚገልጥ እንደው የተኛና የፈዘዘ አእምሮን በሚቀሰቅስ መልኩ ለማሳወቅ ነው ማለት ነው። ስለዚህ በተግባር እየኖርንበት የምናውቀው ኢትዮጵያን በዘር የከፋፈለ በክልል ያጠረ በህገ መንግስት የጸደቀ ስርዓት አገዛዝ እንግዲህ የዚህ ትውልድ እንግዲህ ወደ 40 ዓመት ገደማ ሊሆነው ነው ከ1983 ጀምሮ እና በክልል አጥሮ የሚገዛው የወራሪ ተገንጣዮች ፋሽስት አገዛዝ በሂደት አማራን አዳክሞና አጥፍቶ ሌሎች ኢትዮጵያውያንን ጨፍጭፎ በማስደንገጥ ጨፍልቆ ኢትዮጵያን ወደ 3 ሀገራት ከፍሎ ስሟን የሚፍቅ የረጅም ጊዜ ስትራቴጂ ወደ መጨረሻው ምዕራፍ ላይ መገባቱን እናያለን ማለት ነው። አሁን በተግባር እየተደረገ ባለው ሁኔታ ይሄ ነው። 3 መጨረሻው ምዕራፍ ላይ ነው ያሉት እነዚህ ኢትዮጵያን በዘር ከፍለው በክልል አጥረው የኢትዮጵያን ሉዓላዊነት ነጥቀው ክልሎችን ሉዓላዊ አድርገው የኢትዮጵያን ሉዓላዊነት አስደፍረው ኢትዮጵያውያንን በዘር በሃይማኖት ከፋፍለው ዘራችንን በመታወቂያችን ላይ ጽፈው አብሮ የኖረውን ህዝብ አንተ ትግሬ፣ አንተ አማራ፣ አንተ ኦሮሞ፣ አንተ ጉራጌ፣ አንተ ሲዳማ፣ አንተ አፋር፣ አንተ ሶማሌ ብለው ከፋፍለው አጥር አበጅተው ደም እያቃቡ
እያናከሱ አገሪቷን እያፈረሱ ለውጭ ወራሪዎች እና ቅኝ ገዢዎች እየሸጡ ኢትዮጵያዊነት እንዲዋረድ ኢትዮጵያዊነት የተዋረደ ክብር የሌለው እንዲሆን ኢትዮጵያውያንም ክብር ያጡ በየሀገሩ ስደተኛ በስደት የሚነሆልሉ በስደት እዛው ቀልጠው የሚቀሩ የባህር ሲሳይ እንዲሆኑ የሚደረገው በዘር ላይ የተመሰረተ በክልል የተዋቀረ ህገ መንግስት ጸድቆ በተግባር ሲሰራ ኖረ። አሁን የዛ ህገ መንግስት ውጤት ኢትዮጵያን ለሶስት ከፍሎ ስሟን ፍቆ ኢትዮጵያውያንን በትኖ በማያባራ እንደተባለው የአሜሪካ የውጭ ጉዳይ ፖሊሲ እንደተደረገው ኢትዮጵያን በማያባራ ቀውስ ውስጥ በዘር በሃይማኖት በአካባቢ በቋንቋ ከፍለን ቀውስ ውስጥ ከከተትን በኋላ ጥቅማችንን እናስከብራለን የሚለው የአሜሪካ ፖሊሲ እና የነ ሮማን ፕሮቻስካ መጽሐፍ ምዕራባውያን እንደ ፖሊሲ ቢቢሲ በእንግሊዝኛ ተርጉሞ ለምዕራባውያን የውጭ ጉዳይ እና የፖሊሲ አጥኚዎች ታሪክ ተመራማሪዎች የበተነው መጽሐፍ ተግባራዊነት መጨረሻ ምዕራፍ ላይ መሆኑን እያየን እንገኛለን ማለት ነው። ስለዚህ ይሄንን ጉዳይ ለመዘርዘር 1፣ 5፣ 6 ክፍሎችን አስቀምጣለሁ። ይዘረዝሩልኛል፣ ሀሳቡን ያለውን ድርጊት ያስረዱኛል ያልኳቸውን። አንደኛ የስልቱን እቅድ ነው። የዚህ ኢትዮጵያን ለሶስት የሚከፍለው ስልት እቅድ ምንድን ነው? ክፍል 1 ነው። ክፍል 2 የታሪካዊ የዚህ እቅድ ታሪካዊ ዋና ተዋናዮች እነማን ናቸው? ታሪካዊ ተዋናዮችን። ክፍል 3 የትርክቱና የመረጃ ጦርነቱ ይሄንን ለማድረግ የሚደረገውን ይዳስሳል። ክፍል 4 የሰሜናዊነት ትርክት የሰሜናውያን ወይንም ሰሜንኛ የሚባለው ትርክት ምንድን ነው የሚለውን በክፍል 4። ክፍል 5 የአማራ የመኖርና ያለመኖር ትግልን ይዳስሳል። ክፍል 6 መፍትሄው ምንድን ነው የሚለውን በመፍትሄነት ያስቀምጣል ማለት ነው። እንግዲህ አድማጭ ተመልካቾቻችን ይህን ዝግጅት እስከ መጨረሻው በማዳመጥና በመከታተል ከምትኖሩበት ህይወት ካያችሁት፣ ከሰማችሁት፣ ከኖራችሁበት ጸረ አማራ፣ ጸረ ኢትዮጵያ፣ ጸረ ኦርቶዶክስ፣ ጸረ እስልምና ነባሩ እስልምና እምነት አጠቃላይ ጸረ ኢትዮጵያ ከሆነው ወንጀልና አሰራር ጋር እያገናዘባችሁ ምን እየተደረገ እንደሆነ በመረዳት ላልተረዳው በቅን ልቦና ለሚነዳው ባንዳውንም ጀግናውንም ቀላቅሎ እኩል ለሚያየው አእምሮ ለናወዘ እና አረዳዱ ለተበላሸ ትውልድ ደግሞ እንድናስተምር ሁላችንም ኃላፊነታችንን እንወጣላለሁ። እንዲህ አይነት ሀሳቦችና ለህይወታችን፣ ለህልውናችን፣ ለሀገራችን መሰረት የሆኑ ጉዳዮች ተዘርዝረው የሚቀርቡበት ማንም የማይደፍራቸው ማንም የማያነሳቸው እያወቀ ዝም የሚባልባቸው ነጥቦች ለህዝብ ይደርሱ ዘንድ የዘመድ ሳተላይት ቴሌቪዥንን ማብቃት፣ ማገዝ፣ እንደገና ደግሞ ተደራሽነቱ እንዲጨምር ማስተዋወቅ፣ በሁሉም አካባቢ እንዲታይ ለማድረግ ኃላፊነታችን እንድንወጣ። በቴሌቪዥን ማየት ለማይችል ደግሞ በተለያየ በስራ ቦታም ሆነ በማንኛውም አካባቢ ሆኖ በዩቲዩብ እንዲከታተል የፍኖተ አማራ ዩቲዩብ ቻናልን ሰብስክራይብ ማድረግ፣ ሼር ማድረግ መልእክቱን እና ላይክ ማድረግ ቀላሉና ትንሹ ግዴታችን ነው ማለት ነው። ይህን እንድናደርግ አሳስባለሁ። ወደ ክፍል 1 ስገባ የስልቱ እቅድ ነው። የሰሜናውያን ፕሮጀክት ስልት እቅድ ነው። እንግዲህ የተግባራዊ ሁኔታ እንደሚያመለክተው ኢትዮጵያ በ3 ዋና ጂኦፖለቲካ ክፍሎች ልትከፋፈል መሆኑን ነው። አጠቃላይ ሁኔታውን የምናየው በ3 ጂኦፖለቲካል በሆኑ ክፍሎች ኢትዮጵያን ለ3 ሀገራት ለመከፈል ነው እየተሰራ ያለው ማለት ነው። እነዚህም በሰሜን የትግረኛ ተናጋሪ ፖለቲካ አወቃቀር ይዘረጋል። ሰሜንኛ የሚባለው ነው። ሰሜናውያን የሚባለው የትግረኛ ተናጋሪ ፖለቲካ አወቃቀር ይዘረጋል። በመካከል የኦሮሞ ፖለቲካ ኃይል ይዘረጋል። መካከል ኢትዮጵያ፣ ማዕከላዊ ኢትዮጵያን የያዘ እና በምስራቅ የሶማሌ ፖለቲካ አወቃቀር ናቸው ማለት ነው። እነዚህ 3 ክፍሎች ስልቱ እነዚህ ናቸው። ትግረኛ ተናጋሪው ሰሜንኛ ሰሜናውያን ይባላል። ኦሮምኛ ተናጋሪ መካከለኛው የኦሮሞ ኃይል የሚቆጣጠረው ይሆናል እና ምስራቁ ሶማሊያ ይሆናል ማለት ነው። እንግዲህ ትግረኛ ተናጋሪው ጎንደርን የሚጠቀልል ነው። ሰሜን ቤተ አማራን የሚጠቀልል ነው ማለት ነው።
ወደ ሰሜንኛ ይገባሉ ማለት ነው። መካከለኛ ኦሮምኛ ተናጋሪው ጎጃምንና ደቡብ ቤተ አማራን፣ ሙሉ ሸዋንና ሀዲያ፣ ከምባታ፣ ሲዳማ፣ ወላይታ፣ ጉራጌ፣ በርታ፣ አኝዋክ፣ ጉምዝ፣ ከፊል አፋር ወደ ሰሜንኛ ስለሚሄድ ከፊል አፋርን የሚጠቀልል ሲሆን ሶማሌ ክልል ደግሞ ራሱን የቻለ ሶማሊያ ይሆናል ማለት ነው። እና ይሄ ማንነትን ደምስሰው አማራን ማጥፋት ማንነት ተደምስሶ ነባሩ ተጨፍልቆ በወረራና በወረራ በወንጀል ዘር በማጥፋት እነዚህ ሀገራት ሊፈጠሩ ሲሰራ የኖረው ጥፋትና ወንጀል መጨረሻ ምዕራፍ ላይ ደርሰናል ማለት ነው። ይህንን ያላየ ከእንቅልፉ ያልነቃ ዝም ብሎ በደመነፍስ የሚንቀሳቀስ እበላ ጠጣ መስሎት ካገኘው ጋር እየተለጠፈ የሚነዳው ሁሉ አይኑን መግለጥ አለበት ማለት ነው። እንግዲህ በእርግጥ ትውልዱ እንዲቀጥል ሀገሩ መኖር አለባት፣ ሀገሬ መኖር አለባት፣ ኢትዮጵያ መኖር አለባት፣ ትውልዴ፣ ልጆቼ፣ የልጅ ልጆቼ፣ ዘሬ እንዲቀጥል የሚል እንደ ሰው የሚያስብ ነው። ይሄን የሚመለከት እንደ መጋዣ ይሄ በጊዜው በልቼ ጠጥቼ እኖራለሁ እኔ ከሞቱ ሰርዶ አይብቀል የሚለውና የወራሪ የወንጀለኞችን የቅጥረኛ ባንዳዎችን አይመለከትም ማለት ነው። እንግዲህ ይህ ተግባር በድብቅ ካርታ ተሰርቶለት በምዕራባውያን ተገምግሞ የጸደቀ የኢትዮጵያን መጨረሻ የሚያውጅ ፕሮጀክት መሆኑን ፀሐይ የሞቀው ነው። ፀሐይ የሞቀው መጥቷል፣ እየተጋለጠ መጥቷል ማለት ነው። እና ለዚህ ማሳያ የሚሆን እንግዲህ ወደኋላ ሄደን ሾርት ሚሞሪያም ተብለን ተሰድበናል። እንደው እየተሰደብንም ቢሆን ማስታወስ ግዴታ ነው። ፎቶ የለኝም እንጂ ፎቶ ቢኖረኝ ባቀርበው ደስ ይለኝ ነበር። ግን አብይ አህመድ የኢትዮጵያን ካርታ እያሳየ ለምዕራባውያን ለፈረንጆች ሲያስጎበኝና ገለጻ ሲያደርግ ሆን ተብሎ የተለቀቀ ፎቶ ነበር። አብይ አህመድን ወደ ስልጣን ያመጡት ሰሞን ማለት ነው። እና አብይ አህመድን ወደ ስልጣን እንደተሰጠውና ወደ ቤተ መንግስት ያስገቡት ሰሞን ለምዕራባውያን ለፈረንጆች የኢትዮጵያ ካርታ ለሶስት እንደዚህ የተከፈለ ካርታ በስሪዲ የተሰራ ካርታን ሲያሳይ ነበር ማለት ነው። ያ የፕሮጀክቱ ያንን ማስፈጸም ላይ እንደመጣ የመጨረሻው ምዕራፍ ያንን እንዲያስፈጽም መሆኑንና የመጨረሻው ዓላማቸው እቅዳቸው የምዕራባውያን እዚህ የግብፅና የግብፅ ወዳጅ የባህረ ሰላጤው ሀገራት በፈረሰች ኢትዮጵያ፣ በተበታተነች ኢትዮጵያ ወይንም የቀውስ ምድር በሆነች ኢትዮጵያ ጥቅም እናስከብራለን ያሉት የአሜሪካ የውጭ ጉዳይ ፖሊሲ የሚከተለው በነ ሄነሪ ኪሲንጀር የተጻፈው ፖሊሲ እና አጠቃላይ ግብፅም በዋናነት ካለከልካይ የአባይን ግድብና የአባይን ውሃ እጠቀማለሁ የምትለዋ በሙሉ የመጨረሻ ምዕራፍ ኢትዮጵያ እንዲያከትምላት የዓለም የጭቁን ህዝቦች የፍትህና የነፃነት ምልክትነት አብቅቶ ራሷን መቆጣጠር አቅቷት ራሷን ማስቀጠል አቅቷት ያከተመላት እንድትሆን ይሄንን ሶስት ሀገር ይከፍላል የተባለውን ካርታ አብይ አህመድ ሲያስጎበኝ የነበረውን ከአሁኑ ጋር ሰሜንኛ ከሚባለው እንቅስቃሴ አሁን ከሚደረገው ጋር እንድታያይዙት እፈልጋለሁ ማለት ነው። ሁለተኛ በቅርቡ ከ3 ከ4 ወራት በፊት ጻድቃን ገብረተንሳይ የሚባል የወያኔ ጀነራል በቢቢሲ የአማርኛ ፕሮግራም ላይ ቃለ መጠይቅ ያደረገውን ማዳመጥ ነው። እሱ ምንድነው የሚለው? ኢትዮጵያ ውስጥ ይሄ ጦርነት ከተነሳ ከዚህ በኋላ ኢትዮጵያ የሚባለው ቅርጽ አይኖርም፣ ኢትዮጵያ ያለው ዲሞግራፊ አይታይም ያለ። ኢትዮጵያ ያለው ዲሞግራፊ የህዝብ አሰፋፈር ማለት ነው። የህዝብ አሰፋፈር እና ኢትዮጵያ የሚለው ቅርጽ ስሙም አይኖርም ብሎ ተናግሯል። ከዚህ ጋር የተያያዘ ነው። ዝም ብሎ አይደለም የተናገረው። ህዝቡ መጨረሻ የሚሆነውን ሲሰማ ሾክ እንዳያደርግ እና እንደው በሰርፕራይዝ ተነስቶ ደግሞ ውድመት እንዳያመጣ እንዲለማመደው ነው አብይ አህመድም ያንን ካርታ አውጥቶ ያሳየው እንጂ በስህተት በእንዝላልነት በምናምን አይደለም። ጻድቃንም ያንን የተናገረው ሰው አውቆት እንዲዘጋጅ ነው ያንን የተናገረ እና የኢትዮጵያ የምናየው ካርታ አይቀጥልም ነው ያለን። የዲሞግራፊው የህዝብ አሰፋፈሩ አሁን እንደምናየው የነበረው ኢትዮጵያ አይቀጥልም ብሏል። ይህንንም ማስታወስ ያስፈልገናል። ሌላው ደግሞ ጦርነትን ለትውልዱ አሳልፈን በመስጠት አናልፍም የሚል የኤርትራውያን ፖለቲከኞች ደግሞ የኤርትራን መንግስት አቋም አለ። ጦርነትን እኛ የኖርንበትን ጦርነት ለመጪው ትውልድ አናወርስም። ጦርነት ከተነሳ ኢትዮጵያ አሁን ባለችበት አትቀጥልም። ይሄ የህዝብ አሰፋፈር ይሄ ካርታ አይቀጥልም ብለዋል። ይሄም ምን ማለት ነው? የሰሜንኛው ፕሮጀክት አካል ነው ማለት ነው። ኢትዮጵያ ለሶስት የምትከፈለው አፋርን ግማሹ ወደ ሰሜንኛ፣ ግማሹ ለኦሮሚያ፣ ጎንደር በሙሉ ለሰሜንኛ፣ ሰሜን ቤት አማራ ለሰሜንኛ፣ ጎጃም እና ደቡብ ቤት አማራ ሸዋን በሙሉ ጠቅልሎ ለኦሮሚያ
ተሰጥቶ ያበቃለታል ማለት ነው። ሌላው የዘመኑ ኢህአፓ የሀሳዊ ኢትዮጵያውያኖች የዘመኑ ኢህአፓ የሆነው ጸረ አማራ ጸረ ኢትዮጵያ ኃይል በወቅቱ በዛ ወያኔ እነ ኦነግ በጀመሩ ጊዜ ኢህአፓ የሚባል ነበረ። አማራውን ሰብስቦ ንጹህ ኢትዮጵያውያኑን ሰብስቦ የሚፈጅ የሚያስፈጅ ድርጅት ኢህአፓ የሚባል ተቋቁሟል። ምክንያቱም ትግሬን በትግሬነቱ ኦሮሞ በኦሮሞነቱ ተደራጅቶ ነፃነት ግንባር ብሎ ሲንቀሳቀስ የኤርትራ ህዝብ በኤርትራዊነቱ ተደራጅቶ ተገንጣይነትን መሰረት አድርገው ተጨቁነናል፣ ኢትዮጵያ ቀይ ገዢ ናት የሚል ፍልስፍና አምጥተው ሲታገሉ አማራውና ነባር ኢትዮጵያዊው አገር ወዳዱ ችግሩን በሚፈታ መልክ እንዳይደራጅ ኢህአፓ የሚል ፈጠሩለት። የኢትዮጵያ ህዝቦች አብዮታዊ ፓርቲ በሚል ተፈጠረለት። እዛ ውስጥ ገባ። ያ በኢትዮጵያ እንትን እያለ ግን የተገንጣዮችንና የወራሪዎችን ድርጅቶች መነሻ ጥያቄና መርህ ያከብራል። ኮዛቸውን ይቀበላል። መነሻ ገፊ ምክንያታቸውን ይቀበላል። ተጨቁነዋል ብሎ ያምናል። ኢትዮጵያ ውስጥ ጨቋኛለ ብሎ ያምናል ማለት ነው። እና ልክ እነ ዋለልኝ መኮንን ጨቋኝ ተጨቋኝ የሚለውን በአባቱ ኦሮሞ የሆነው ዋለልኝ መኮንን እንግዲህ የአማራ ህዝብ አማራ እንደሆነ ነው እስካሁን የሚያውቀው። ተመልምሎ መጥቶ ያንን አማራ ጨቋኝ ነው፣ ሌላው ኢትዮጵያዊ ተጨቋኝ ነው፣ ኢትዮጵያ የጭቁኖች ስብስብ ናት፣ በጉልበት የተሰራች የሚል ትርክት ተጽፎ የተሰጠውን እንዲያነብ ያስደረጉት የሆኑት። አሁን የዚህ ዘመኑ ደግሞ ይሄ ኢዜማ ግንቦት ሰባት ምናምን የሚባሉት አንዳርጋቸው ጽጌ፣ ብርሃኑ ነጋ የሚመሩት እና እነዚህ አጫፋሪዎች ኢሳት ውስጥ ጋዜጠኛ በመሆን ለኢሳት ሲያገለግሉ የነበሩት እነ መሳይ መኮንን እና ሀብታሙ አያሌው እነ ምናላቸው ስማቸው እነ ሲሳይ አጌና ሌሎችም እነ ደረጃ ሀብተወልድ በሙሉ ይሄ አጥፊው ኃይል በሙሉ ቅጥረኛው ማለት ነው ሀሳዊ ኢትዮጵያን ውስጥ የተሰበሰበው እነ ነአምን ዘለቀ እና የነሱ ቡድን እና ከዚህ ሀሳብ ኢትዮጵያውያኒስቱ ጋር ደግሞ ባልደራስ ብሎ የመጣዋል የዚህ ወኪል ደግሞ ከፊት ያስቀመጡት ግብዝ አለ እስክንድር ነጋ የሚባል ጸረ አማራ ጸረ ኢትዮጵያ የሆነ የሰለጠነ አደገኛ የሆነ እንሽላሊት የሆነ ሰው ያለ። እነዚህ አካላት ደግሞ ምንድነው ሲያቀነቅኑ የነበረው? የሰሜን ፖለቲካን ወደ ደቡብ እናመጣዋለን ነው። የሰሜን ፖለቲካን ወደ ደቡብ እናመጣዋለን ማለት ሰሜንን አጥፍተን እንደዚህ እናመጣዋለን ነው። ይሄ ጎራ መለየት ነው። ሰሜን መጥፋ የዘር ፍጅት ማወጅ ነው ሰሜን በተባለው አጠቃላይ ዓላማው ግን የደቡቡ ሰሜንን እንዲጠላና በስነ ልቦና እንዲነጠል የማድረግ የማለማመድ ስራ ነው ሲሰሩ የነበሩት እነ ብርሃኑ ነጋና አንዳርጋቸው ጽጌ ኤርትራ በረሃ ሆነው የሰሜን ፖለቲካ እንደዚህ ያደረጉ ነው። ሰሜን ላይ ሆነው ይሄንን ሲያቀነቅኑ የነበሩ ናቸው ማለት ነው። ይሄንንም ማያያዝ ያስፈልጋል። ሌላው እንግዲህ ለሰብአዊ መብት ለዲሞክራሲ እንቆማለን የሚሉት ምዕራባውያን አብይ አህመድ የኦሮሞማ መንግስት የወያኔው ተከታይ በዚህ ልክ በድሮን ህዝብ እየጨፈጨፈ ቤተክርስቲያንና መስጊድ እያወደመ ጸሎት ላይ ያለን ህዝብ በከባድ መሳሪያ እየደበደበ ያለን ኃይል ድሮን እንዲያገኝ ተተኳሽ እንዲያገኝ ዲፕሎማሲ እንዲያገኝ ምናምን የሚያደርጉት ድጋፍ ይሄ ድጋፍ ራሱ የዛ አካል ይሆናል ማለት ነው። ማያያዝ ያስፈልጋል። አይኤምኤፍ እና ወርልድ ባንክ የማያቋርጥ የገንዘብ ፍሰት የሚደረገው ይሄን ፕሮጀክት እንዲያስፈጽም ነው ማለት ነው እንጂ እውነት ሰብአዊ መብትና ዲሞክራሲ የሚሉትን ማጭበርበሪያ ቋንቋዎችን እውነት ቢሆን ኑሮ አብይ አህመድ እጅና እግሩ ታስሮ የአብይ አህመድ ካቢኔ የኦሮሞማ ፖለቲከኛ ልሂቃን በሙሉ እና የወያኔ ልሂቃን በአዴን በሙሉ የፖለቲካ መሪዎች በፈጸሙት ሰብአዊ ቀውስ ባደረሱት ዘር ማጥፋት አገር ማፍረስ የአገር ክህደት እጅና እግራቸው ታስሮ ለፍርድ የሚቀርቡ ነበሩ እና አብዛኞች ደግሞ በአንገታቸው ገመድ የሚጠልቅ ነበረ ማለት ነው። ስለዚህ እንደዚህ ማድረግ አይደለም የሚሰራው ምዕራባውያን አሜሪካ እንደምታውቁት ማታለል፣ ማጭበርበር፣ ህዝብን መጨፍጨፍ፣ መደብደብ እና አይኤምኤፍ ወርልድ ባንክ በሚባለው ተቋሞቻቸው ደግሞ ለነሱ አሻንጉሊት የነሱ ተወካይ ለሆኑ መንግስታት ገንዘብ መስጠትና አገሬውን ዕዳ ውስጥ በመክተት የኢኮኖሚ ማነቆ ውስጥ አስገብቶ ምስቅልቅል መፍጠር ማለት ነው። ያ ከዚህ ጋር የተያያዘ ነው። ሌላው እንግዲህ ቁርስም እራትም አዲስ አበባ ካልበላን ያመናል የሚሉ መንግስታት አዲስ አበባ ውስጥ መመላለስ፣ ይህን ወንጀል ለሚፈጽም መንግስት ይህን ያህል ምልልስ የሚያደርጉት ምን ሊያተርፉ ነው የሚለውን መፈተሽ ያስፈልጋል። የነ ቱርክ የሌሎችም የነ ኤምሬት ሌሎችም ምዕራባውያን ሀገራት በሙሉ አዲስ አበባ የሚመላለሱትን ሀገራት ማየት ለዚህ ፕሮጀክት አትራፊዎች ናቸው። ኢትዮጵያ ተፈጥሮ ሀብቷ አልተነካም። ቀጠናው ቀይ ባህር ምናምን አለ። በዚህ ምክንያት አትራፊ የሆኑት ሲመላለሱ ይውላሉ ማለት ነው።
እና ይሄም ከዚህ ጋር የተያያዘ ነው። አንዱ ወጥቶ አንዱ ገብቶ አንዱ ወጥቶ አንዱ ገብቶ የሚደረገው ዘር ከሚያጠፋ ሀገር ከሚያፈርስ ስርዓትና ተገንጣይ ብሔርተኝነትን፣ የዘር ፌዴራሊዝምን ለሀገር መተዳደሪያ ህገ መንግስት ካደረገ ስርዓት ጋር ግንኙነት መፍጠራቸው ዲሞክራሲና ምናምን እያሉ የሚያወሩት ወይንም ልዕልናቸው ወይንም ደግሞ ይሄ በቅዠት የተገነባው ማንነታቸው ከንቱ መሆኑን እና ጭራቅ መሆናቸውን መገንዘብ ያስፈልገናል ማለት ነው። ሌላው የአምባሳደሮች ሩጫ። የማሲንጋ የአሜሪካ አምባሳደር የኦሮሞማዋን አንድ አስተዳዳሪ ነው። ከነ ሽመልስ አብዲሳ ከነ አዳነች አቤቤ እኩል የማይተናነስ ማለት ነው። የእነዚህን ሁኔታዎች የሌሎች አምባሳደሮችን ኢትዮጵያ ወደብ እንዲኖራት ድጋፍ እናደርጋለን ምናምን እያሉ ጭራቸውን ሲቆሉ የሚውሉ እንደ ሴተኛ ዳሪ የሚውሉ አምባሳደሮችን ሁሉ ስናይ ይሄ ህዝቡን የሚያታልል ነው። ወደብ እንዲኖረው ምናምን ህዝቡ ወደ ጦርነት ውስጥ እንዲገባ ነው። ወደብ ፈላጊ ይሆናል ለደቡቡ፣ ሰሜኑ ደግሞ ወደብ አልሰጥም በሚል ይሆናል። ከዛ አማራው ደግሞ ለሰሜኑ እንዲገብር አድርገዋል። ቅጥረኛ ባንዳዎቹ በሰሜንኛው ነን ይላሉ። በእርግጥ አማራውን አይወክሉም። አማራውን ልነጥሏቸዋል። በእንደዚህ አይነት ክፍተት ውስጥ አስቻይ ምክንያት የጦርነት ከፍቶ በዛ ጦርነት ውስጥ ኢትዮጵያ ለሶስት የሚከፍለው የተናበበው ፕሮጀክት እውን እንዲሆን ለማስቻል ማለት ነው። ስለ እነማሲንጋን ምናምን ካየን አምባሳደሮች የምዕራባውያን አምባሳደር መቀሌን እንዳገር ዋና ከተማ ቆጥረው ነው የሚመላለሱት። የትግራይን ህዝብ ትግራዋይ ነው የሚሉት። በተባበሩት መንግስታት ምናምን ይሄ በምዕራባውያን የጭራቅ ተቋማት ውስጥ ጭራቃዊ ስራቸው የሚያስፈጽሙባቸው ተቋማት ውስጥ ትግራይ ኢትዮጵያዊ ሳይሆን ትግራዋይ ተብሏል። እና የዛ አካል ኦልሬዲ በአሰራር ሲስተም ውስጥ አስገብተውታል ማለት ነው። እንደ ፖሊሲ በአዋጅ አላወጁትም እንጂ እየተገበሩ ነው። እና ይሄንን ስናይ የአማራን አጽመ ርስቶች በጎንደር በኩል ተከዜ መለስ ያለውን ምዕራብ ትግራይ ይሉታል። በቤተ አማራ በኩል ከአምባላጌ እስከ አላማጣ ያለውን ደግሞ ደቡብ ትግራይ ይሉታል። በማያውቁት በሰው ሀገር ውስጥ ገብተው በመሀል ገብተው ማለት ነው በርስ በርስ በብሔርና በዘር ከፋፍለው በእምነት ከፋፍለው ክልል አበጅተው እንዲባላ ያደረጉትን እንትን ገብተው ደግሞ አንተ ደቡብ ትግራይ ነው ይሄ ምዕራብ ትግራይ ነው እያሉ ስያሜ ሰጠው። በዛ ነው የህልውና ጦርነቱን አገር የማዳን ጦርነቱን የፋኖን የፍትህ ጦርነት ደግሞ ግጭት እያሉ ኮንፍሊክት ይሉታል። እና ቅጥረኞቻቸው እነ ደሳሌ ጫኔ ሁሉ ፓርላማ እያሉ አጠቃላይ አሁን ፖለቲካው ላይ የሚረባረበው በሙሉ የዚህ አስፈጻሚ ነው። ወደድንም ጠላንም እኛ ከፊሉ የህዝቡን ስሜት ተቀብሎ የሚያንቀሳቅስ፣ ከፊሉ ደግሞ ትንሽ ሚዛናዊ የሆነ፣ ከፊሉ ወደ ኦሮሞማ ያደላ፣ ከፊሉ ወደ ትግሬ ያደላ፣ ከፊሉ ኢትዮጵያ የሚል እንደዚህ የተከፋፈለ በሙሉ ኃይል ሲጨመቅ አንድ ነው ዓላማው እና ይሄ ፕሮጀክት እውን እንዲሆን አማራን እና ይሄ አገር ወዳድ ኢትዮጵያዊውን ሜዳ በማሳጣት አስተሳሰቡ በህዝብ እንዳይሰርጽ በማድረግ ሚዲያውን፣ አየሩን፣ ምድሩን በእነሱ አሉባልታ በመሙላት በቁጥጥር ውስጥ ማስገባት ማለት ነው። እና ይሄንን አጠቃላይ ስናያይዘው ይሄ ስልታዊ ፕሮጀክቱ ትግረኛ ተናጋሪ ሰሜንኛ፣ ኦሮምኛ ተናጋሪ ማዕከልና ሶማሌ የሆነውን ምስራቅ እውን ለማድረግ ኢትዮጵያን ለመፋቅ የመጨረሻው ምዕራፍ ላይ መሆናችንን እንድናውቅ ነው። እውነት ይሆናል፣ ተግባራዊ ይሆናል፣ ሌላ ጉዳይ ነው። ግን እየተደረገ መሆኑን ግን ማወቅ አለብን የሚለውን ነው። ሁለተኛውን ክፍል ታሪካዊ ዋና ተዋናዮችን አነሳለሁ። በሁለተኛው ምዕራፍ በክፍል 2 እንግዲህ በዚህ አውድ ውስጥ በዋናነት የሚታወቁ ድርጅቶች አሉ። የሰሜንኛ፣ መካከልና ምስራቅ፣ ትግረኛ ተናጋሪ የሆነ፣ ኦሮምኛ ተናጋሪ የሆነ እና ሶማሌኛ ተናጋሪ የሆነ፣ ሌላው ተጨፍልቆ ማንነቱ ጠፍቶ ኢትዮጵያ የሚባለው ይጠፋል ማለት ነው። እና በዚህ አውድ ውስጥ ዋና ተዋናዮች የትግራይ ህዝቦች ነፃነት ግንባር ወያኔ ትህነግ በእንግሊዝኛ ትግራይ ፒፕልስ ላይብሬሽን ፍሮንት ቲፒኤልኤፍ የሚባለው አንደኛ። ሁለተኛ የኦሮሞ ህዝቦች ነፃነት ግንባር ኦሮሞማ ኦነግ ኦሮሞ ላይብሬሽን ፍሮንት ኦኤልኤፍ። ሶስተኛ የኤርትራ ህዝብ ነፃነት ግንባር ሻቢያ እህነግ ወይንም ኤርትራያን ፒፕል ላይብሬሽን ፍሮንት ኢፒኤልኤፍ የሚባለው እነዚህ ታሪካዊ ተዋናዮች ናቸው ማለት ነው፣ ድርጅቶች ናቸው። በዚህ አውድ ውስጥ የሚታወቁት ድርጅቶች እነዚህ ሶስቱ ናቸው። እነዚህ ሌላው የነዚህ አስፈጻሚ ነው። እነ ኢዜማ፣ እነ ባልደራስ፣ አብን፣ ብአዴን ምናምን እነዚህ አስፈጻሚዎች ናቸው። ብአዴን ዋና ነው። የሁሉም አቅም የነዚህ ሶስት ድርጅቶች አቅም የተመሰረተው ብአዴን ላይ ነው
እና ብአዴን አማራውን እየቀጠቀጠ አማራው መሪ እንዳያወጣ ድርጅት እንዳይፈጥር ባንዳ እያሰማራ ከፊሉን ስኳድ ብሎ ያሰማራል፣ ከፊሉን ደግሞ በስማቸው ይለቃል፣ እንደናስረሳ አይነቱን እንደነዘመን አይነቱን እና አጠቃላይ ደግሞ ይሄ ሀሳዊ ኢትዮጵያኒስቱ ደግሞ እነ ብርሃኑ ነጋ እና አንዳርጋቸው ጽጌ ኤክስፓየርድ ሲያደርጉ እስክንድርን አምጥተውት ነበረ። ጎስቋላ ለሰው ልጅ ተብሎ የሚንገላታ ተብሎ ገጸ ባህሪ የተሰራለት እስስት የሆነ ጸረ አማራ የሆነ ጨካኝ ሰው እስክንድርን አምጥተውት ነበረ እና እነዚህ የእነዚህ ተጫዋቾች ናቸው ማለት ነው። እና እነዚህ ድርጅቶች በኢትዮጵያ ታሪክ ውስጥ የዘር ፖለቲካን በማቀንቀን አማራ ጨቋኝ ነው፣ ኢትዮጵያ ቀይ ገዢ ናት የሚል መርህ በማራመድ እና የነዚህ የሁለቱ የዘር ፖለቲካውም የአማራ ጨቋኝ የኢትዮጵያ ቀይ ገዥነት አስተሳሰብን ባለቤት የሆኑ ድርጅቶች ናቸው ማለት ነው። ይህን ማወቅ አለብን። ኢትዮጵያን ዛሬ ለምትገኝበት የህልውና ስጋት፣ የዘር ማጥፋት፣ የማህበራዊ ቀውስ፣ የሉዓላዊነት መደፈር፣ የሀገራዊ ውድቀት፣ የመከፋፈልና መሰል ጉዳዮች መሰረት ቀያሽና አስፈጻሚዎች ናቸው። በተለይ ወያኔና ኤርትራ ሀገር ሆኖ ወጥቷል። እንግዲህ በዚህ አሁን ተሳትፎ ውስጥ ምን እንደሆነ አብሮ ስሙ እየተነሳ ነው። ሚናቸውን ለይተው ማሳወቅ አለባቸው። የዚህኛው ጠላት ሲባል የጠላት ወዳጄ ነው በሚል ብሂል ኦሮሙማን እንደ ጠላት ቆጥሮ ወያኔን አጋር ለማድረግ ሻዕቢያም ጋር የሚባል ድራማ ውስጥ ኤርትራውያኖች ሚናቸውን መለየት አለባቸው። ይሄ ማምታታትና ማጭበርበር መቆም አለበት ነው። ኦሮሙማ ሰልቃጭ ነው። ኦሮሙማ ዛሬ ያናጠፋው ነገ ያጠፋል የሚል ፕሮጀክት ነው። ለአማራ ብቻ ሳይሆን ለራሱ ለኦሮሞ ህዝብም የማይመለስ ነው። ስለዚህ ይሄንን ለማጥፋት ተብሎ ከወያኔ ጋር አንድ ተብሎ የሚድበሰበስና የሚደበቅ ጉዳይ አይኖርም ማለት ነው። ሁሉም በሀቅና በእውነት መቆም አለበት ማለት ነው። ሀቅና እውነቱን ይዞ መቆም አለበት። ስለዚህ አማራን ለማጥፋት ቅጥረኛ ባንዳ ሰልጥነው እና አስረስን የመሰለ እነ ዘመነ ካሴን የመሰለ እነ እስክንድርን የመሰለ የስኳድ አባላትን የመሰለ አሰልጥነው ባንዳዎችን አማራውን በመሪነት ይቆጣጠሩታል፣ አፍነው ይዘውታል በሚል በእነዚህ እየተቀነቀነ አይናችን እያየ ልንጠፋ አንችልም ማለት ነው። ኢትዮጵያውያን በተለይ ደግሞ አማራ ማለት ነው። ስለዚህ ኤርትራም ሚናውን መለየት አለበት እና ወደ ጎን እናድርገው፣ ሚናውን ይለይ። በዚህ ውስጥ ከሆነ አብሮ በወንጀልም በታሪክም ተጠያቂ ይሆናል ማለት ነው። ሚናውን ከለየ ግን ከዚህ በፊት የነበረው ያለፈ ነው። ኤርትራውን ሀገር ሆኗል። በዋናነት አሁን ወያኔና ኦሮሞማ ይህን እያስፈጸሙ ይገኛሉ ማለት ነው እና ይህንን መረዳት አለብን። አብይ ኦሮሞማና ወያኔ አልተጣሉም። በእርግጥ በእኔ አረዳድ ኦሮሞማና ኤርትራም አልተጣሉም ባይ ነኝ። ይሄ የወደብ ጦርነት የኢትዮጵያውያንን ቀልብ ለህዝቡ የተሰጠው የህዝቡን ግንዛቤ ይሄ ፐርሴፕሽን ለማሳሳትና በዛ እንዲናከስ በዛ እንዲያቦካው በቃ ይሄን እንዲያወራ የተወረወረ ነው እንጂ ኢትዮጵያ ወደብ እንድታጣ ያደረጓት ሀገራት ትላንትና ዛሬ ወደብ እንድትኖራት ምናምን የሚል ነገር አይሰራም። አላማ አላቸው። አሁን የህዝቡን ስነልቦና መቆጣጠር ለሚፈጸመው አላማ አስፈላጊ ነው። በጦር መሳሪያ ብቻ ስለማይሆን ማለት ነው። ስለዚህ ወደብ ያስፈልገናል ምናምን እዛ ጦርነት ውስጥ ከተገባም በኋላ ጦርነቱ የሚወልደው ውጤት እነሱ እንደሚሉት እነዚህን 3 ሀገራት ያበቃለታል ማለት ነው እሳቤው እና ወደ ሰሜን ጦር እየተጋዘ እየተባለ አማራን ከበባ ውስጥ ፋኖን ከበባ ውስጥ የሚያስገባው ሁሉ እሳቤ ውስጥ መግባት አለበት ማለት ነው። ለምሳሌ በወልቃይት፣ በጠለምት፣ በጠገዴ፣ በቤት አማራ የሚደረግ የወያኔ እንቅስቃሴ የኦሮሞማ ጦር በሙሉ ጸረ አማራ ጸረ ኢትዮጵያ ነው። ተናበው ነው የሚያደርጉት እና ቅጥረኛ ባንዳዎች እነ አስረስ፣ እነ ዘመነ፣ እነ ደመቀ ዘውዱ፣ ወዲ ደመቀ የሚሉት ኮሎኔል፣ የወያኔ ኮሎኔል እና ሌሎችም እዚህ ውስጥ የሚታወኑት በሙሉ ህዝቡን እያምታቱ ነው። ደመቀ የብልጽግና ደጋፊ መስሎ ግን ለወያኔ የሚሰራ ነው። አንድ ነው፣ አላማቸው አንድ ነው። አማራን በማጥፋት ሀገር ማቆም ነው፣ ኢትዮጵያን ማፍረስ ነው። ሌላው ኢትዮጵያውያን ጨፍጭፎ በማስደንገጥ ጨፍልቆ ኦሮሚያን፣ ትግራይን፣ ትግረኛ ተናጋሪ ሰሜናውያን፣ ኦሮምኛ ተናጋሪ ማዕከሉን እና ሶማሌ ከሌላው ጋር ግጭት የለበትም ከኦሮሞ ጋር ያለበት ግጭት ይለቀቅለታል ማለት ነው። ኦሮሞ የአማራንና የመሀል ሀገሩን ነባር ኢትዮጵያዊ ምድር ሲወርስ ወደ ሶማሌ ጋር ከሶማሌ የወረረውን ቦታ ይመልሳል። በዛ ማንነቱን አስከብሮ ይቀጥላል ነው እሳቤው እየተደረገ ያለው ማለት ነው። እና እነዚህን ጉዳዮች በሙሉ መከታተል አለብን ማለት ነው። ሌላው 3ኛው ክፍል የትርክትና የመረጃ ጦርነት ነው።
ይሄንን ለማድረግ ትርክትና መረጃ ጦርነት አለ እና ዘመናዊ ጦርነት አሁን ያለው የዘመኑ ጦርነት የ21ኛው ክፍለ ዘመን የ20ኛው ክፍለ ዘመን ጦርነት ሁለት የጦር መስክ አለው። አንደኛው በነፍጥ ውጊያ የሚደረግበት የጦር መስክ ነው፣ የጦር ሜዳ ነው። ሁለተኛው ደግሞ የመረጃ ጦርነት ነው። የመረጃ ጦርነት የሚደረግበት መስክ ወይንም ሜዳ ነው ማለት ነው። የመረጃ ጦርነት የሚደረግበት ሜዳ በመረጃው ጦርነት ውስጥ ፕሮፓጋንዳ ሰውን በማይጨበጥ በማይዳሰስ እንዲሁ ትኩረቱን እና ስነ ልቦናውን በሚቆጣጠር ልቡን ከፍ ዝቅ በሚያደርግ ፕሮፓጋንዳ ወጥሮ መያዝ ማለት ነው። በየቀኑ አዳዲስ በሺ የሚቆጠር ፕሮፓጋንዳ እየተፈለፈለ በየሀገሩ ለተበተነው ሚዲያ ይሰጠዋል ማለት ነው። አማራ ለመሰለ ብአዴን ለሚዘውረው፣ ወያኔ ለሚዘውረው፣ ኦሮሞማ ለሚያዘው፣ ሀሳብ ኢትዮጵያኒስቱ ለሚያዘው ለንደን አሳየ ደርቤ ምናምን ይሄ ኬንያ ምናምን ያሉት እነ መልካም ሞላ ምናምን እነ አማራ የመሰሉት በሙሉ ለዚህ አገልጋዮች ናቸው። ሆን ተብሎ የተዘጋጁ ናቸው። በየቦታው እንዲቀመጡ የተደረጉ ናቸው። የሀሳብ ኢትዮጵያኒስቶች እነ ደረጃ ሀብተወልድ፣ እነ መሳይ መኮንን፣ እነ ሲሳይ አጌና ምናምን ደግሞ አሉ። የወያኔዎች ምናምን ሁሉ አሉ ማለት ነው። ይሄ ፕሮፓጋንዳውን ሲያጦዘው እውነታው ይደበቃል ማለት ነው። ምን እየተደረገ እንደሆነ ኢትዮጵያውያን አያውቁም ማለት ነው። አያውቁም። ስለዚህ የትኛውን ሰምተው የትኛውን ትተው የትኛውን ወስደው የትኛውን አስወግደው እውነታውን መፈለግና በአእምሯቸው አሰላስለው መሆን ያለበትን ለማድረግ አያስችልም ማለት ነው። ምክንያቱም ፖለቲከኞች በሙሉ ለዚህ የተዘጋጁ ናቸው። አማራ ጠል የሆኑ ከትግሬ የተወለደው አማራ መስሎ ለትግሬ የሚሰራ፣ ከኦሮሞ የተወለደው አማራ መስሎ ለኦሮሞ የሚሰራ ግን አማራ አማራ እያለ የሚያቀነቅን ትናንት አማራ የለም ሲሉን የነበሩትና አንዳርጋቸው ጽጌ ዛሬ 2-3 ትውልድ ከበላው ከነሻለቃ ዳዊት ጋር ሁነው ደግሞ አማራ መሆን ይቻላል ቋንቋውን እስከተናገርን ሽለላና ፉከራውን እስከወደድን ድረስ ብለው መጣው አማራ ለመሆኑ ነው። አማራ መስለው በኢትዮጵያውያን ሀብት ንብረት ተምረው ዛሬ ግን በግዳጅ ነው የሚሉት እነ ፕሮፌሰር ማን ነው መሳይ ከበደ ምናምን የሚሉት ብዙ 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 ስንኩላን የምሁራን አገልጋይ ሆዳሞች ለሆዳቸው የሚኖሩ ብዙዎች አሉ ማለት ነው። የነባሩን የኢትዮጵያውያንን ስቃይና በደል ለግል ጥቅማቸው ለግል ስሜታቸው ማርኪያ ወይንም ደግሞ ለቀጠራቸው ለምዕራባውያን ሀገራት ፍላጎትና ምኞት እውን ይሆን ዘንድ የሚያጭበረብሩ ምሁራን የዚህ ፕሮፓጋንዳ አካል ናቸው ማለት ነው። የፖለቲካውን ምህዳር ሸፍነውታል። ምሁራዊ አገልግሎት ሰጪውን ዛሬ እያየን ነው። ዳኛቸው የሚባል ሆዳምና ከቴዎድሮስ ጸጋዬ ከሚባል የወያኔ ጋዜጠኛ ጋር በትግሬነቱ የማይደራደር እኔ ጀግና ነው የምለው ለማንነቱ ለትግሬነቱ በቃ ማንንም ቆማጣውን ቆማጣ እያለ ይሄ ለትግሬ የሚያጨበጭበውን የትግሬ እየተገረፈ የተገረደውን ብአዴን ጸረ አማራ የሆነ ባንዳን እና ይልቃል ጌትነትን እና መሰሎችን እንደሚያጦዝ ከፍ ዝቅ የሚያደርግ ጀግና ነው ቴዎድሮስ ጸጋዬ ማለት ነው። እና እነ ዳኛቸው ደግሞ ፕሮፌሰር እየተባሉ ከእንደዚህ አይነቶች ጋር ሽኮለሌ ሲገጥሙ ይውላሉ ማለት ነው። የወራዳ አደልት እና የአማራነትን ማንነት የሚያዋርዱ ባንዳዎች በሙሉ የዚህ ፕሮፓጋንዳ አካል ናቸው። ህብረተሰቡ ኢትዮጵያውያን እነዚህን እየሰማ ትክክለኛውን ነገር ግን እንዳያይ ምን እየተደረገ ነው የሚለውን እንዳያይ የኢትዮጵያ ብሔራዊ ባንክ በእነ አይኤምኤፍ በእነ ወርልድ ባንክ ቅጥረኛ ባንዳ ማሞስ መላለም ህግና ደንቡን የኢትዮጵያውያን ብሔራዊ ሀብትና ኢኮኖሚ አሳልፎ የሸጠ አሁን ዛሬ የኑሮ ቀውሱ ኑሮ ሰማይ ነክቶ ገንዘብ ወረቀት የኢትዮጵያ ብር ወረቀት ሆኖ በረከሰ ብር የኢትዮጵያን ጡረ ሀብት ወደ ውጭ እየተሸጠ ይገኛል ማለት ነው። ተቋማት ሁሉ እየተሸጡ ይገኛሉ ማለት ነው። በወራሪዎች በኦሮሞማ ርዕዮተ ዓለም ማለት ነው። ስለዚህ በመረጃ ጦርነት ውስጥ ፕሮፓጋንዳ የሐሰት ትርክቶች የሐሰት ትርክት ይሄ አታላይ አጭበርባሪ የሆነ የህዝብን ስነ ልቦናና ትኩረት የሚቆጣጠር የነበረውን እውነታ ታሪክና ጀግኖች ታሪክን ትክክለኛ የተደረገውን ፍቀው እነሱ እንደሚመስላቸው አሁን ያለው ትውልድ ሲያበቃ ለሚመጣው ትውልድ አሜን ብሎ እንዲቀበለው የሚያስችል የሐሰት ትርክት መፈብረክ እና ልክ እንትና የዚህ ሰሜንኛ ፕሮጀክት አካል የሆነው ለምሳሌ እመጣበታለሁ። ሌላው የሐሰት አጋርነት መፍጠር አሁንም የመረጃው ጦርነት ውስጥ የሐሰት አጋርነት የሴራ ግንኙነት የሐሰት አጋርነት አማራው ከወያኔ ከሻቢያ ጋር ሆኖ ኦሮሞማ ሊወጋ ነው አብይን ሊወጋ ነው ኦሮሞማም አይሉም
የኦነግን ስርዓትም አይናገሩም። ጸረ አማራ ጸረ ኢትዮጵያ ስለሆነው ህገ መንግስትም አይናገሩም። አብይ አህመድን ነው የሚሉት። እና አብይ አህመድ ሲወገድ የሚመጣው ያ ስርዓት አለ፣ ያ ህገ መንግስት አለ፣ ያ ርዕዮተ ዓለም አለ። አማራን አጥፍተን ሀገር እንሆናለን። ጸረ አማራ ጸረ ኢትዮጵያ ጸረ ኦርቶዶክስ የሆነው ኦርቶዶክስ ተዋህዶ እምነትን የሚያጠፋው አማራ ጨቋኝ ነው፣ ኢትዮጵያ ቅኝ ገዥ ናት የሚለው በሙሉ ስርዓትና አስተሳሰብ እንዳለ አብይ አህመድን ነው የሚሉ እነዚህ ቅጥረኛ ባንዳዎች እና አስረስ ማረ ዳምጤ እነ ዘመነ ካሴ እነ እስክንድር ነጋ ምናምን በሙሉ አብይ አህመድ ነው የሚሉ እና ድል ለዲሞክራሲ ነው የሚሉ የሚያምታቱ ማለት ነው። ይሄ የመረጃ ጦርነቱ አካል ነው ማለት ነው። እና እነዚህ የሴራ ግንኙነት ይፈጥራሉ እና ህዝቡን ሲያለማምዱት ወደኋላ ማየት ያስፈልገናል። ህዝቡን ሲያለማምዱት አንድ የቆየ ሞላ የሚባል ብአዴን ቅጥረኛ ባንዳ ከትግራይ ህዝብ ጋር እየሰራን ነው፣ ከኦሮሞ ህዝብ ጋር እየሰራን ነው እያሉ ህዝቡን አለማመዱት መጀመሪያ። ከዛ በኋላ የትግራይ ህዝብ ጋር መስራታቸው ከኦሮሞ ህዝብ ጋር መስራታቸው ዘመነ ካሴ ከነ ስብሐት ነጋና ከነ ጀዋር መሐመድ ጋር ቁጭ ብሎ እንዲታይ ያሳዩት ማለት ነው። ሂደት ነው። ይሄንን ካሳዩት በኋላ መጨረሻ ላይ ደግሞ የትግል አጋር አደረጓቸው። የትግል አጋር አደረጓቸው። አያቸው። የመረጃ ጦርነት ጠላትና ወዳጅን መቀላቀል፣ የትግሉን ውል ማጥፋት፣ መነሻ ምክንያቱን መፋቅ፣ መዳረሻውን ያጠፋል ማለት ነው። ዓላማውን ይስታል ማለት ነው። ታጋዩ ይበተናል ማለት ነው። መጨረሻ ላይ ለምን እንደሚታገል አያውቀውም ማለት ነው። ይሄን ነው እያደረጉ ያሉት። ወያኔ ማለት ለኦሮሞማ አሁን ስልጣን እንዲይዝ ለሁለተኛ ዙር የመጀመሪያው ደርግ ይዟል። በሁለተኛ ዙር ኦሮሞማ ስልጣን እንዲይዝ ያደረገው ወያኔ ነው። በአማራ መቃብር ላይ ታላቋን ትግራይ አቆማለሁ፣ አማራን የማያባራ ማህበራዊ እረፍት ነሳታለሁ፣ የትግራይ ተራሮች የአማራ መቃብር ይሆናሉ ብሎ አጽመ ርስታችንን ወሮ በየትኛውም ምድር ያልተፈጸመ ወንጀል ዘራችንን እያመከነ በጅምላ እየፈጀ እያስፈጀ አማራን የገደለ ሁሉ እንዲሾም፣ አማራን መግደል እንደ ጀግንነት እንዲቆጠር፣ ስለ አማራ ባህል፣ እምነት፣ ኦርቶዶክስ እምነት፣ ስለ አማራ ማንነት እሴት በመጥፎነት የሚዘፍን ፓስተሩ ምኑ ሁሉ የሀብት ምንጭ እንዲሆነው ተደርጎ በመንግስት ፖሊሲ ደረጃ ሲሰራ የኖረ ነው ወያኔ። ከአማራ ይልቅ ሱዳኖች ወንድሞቻችን ናቸው፣ ሱዳኖች ይቀርቡናል ያሉ ናቸው። በህይወት እያለን ኢትዮጵያ ስትፈርስ ማየታችን ያሉ ናቸው ወያኔዎች። እነዚህን ሄደው የትግል አጋር አደረጉ። እና አስረስ ማረ ዳምጤ ወያኔ ብተኩስብንም አንተኩስባትም አለ ማርሸት ፀሐዩ፣ የተመስገን ጥሩነህ የወንድም ልጅ የእህት ልጅ አስረስ ማረ ዳምጤ የተመስገን ጥሩነህ የወንድም የእህት ልጅ የሆነው ማለት ነው። የነ አቡነ አብርሃም የሚባል ጥቁር የለበሰ ቅጥረኛ ባንዳ ካድሬ ማለት ነው። እና የነዚህ ስብስብ ወያኔን የትግል አጋር አደረገና ሰሜንኛ ምናምን ነገር አሉን ማለት ነው። እና ግንኙነቱ እንደዚህ ነው ማለት ነው። ስለዚህ የመረጃ ጦርነት የህዝብን አስተሳሰብና ግንዛቤ በማወክ ጠላትና ወዳጅን በመቀላቀል ዓላማና ግብን በማደፍረስ የሚጨበጥ የሚያዝ በማጥፋት የጠላት ዓላማ እንዲሳካ ህልውናውና አገሩ የሚዋደቀው ህዝብና ታጋይ ፋኖ ደግሞ እንዲበተን የማድረጉ ትልቁ የጦርነት ሜዳ ነው ማለት ነው። ይሄንም መረዳት ያስፈልጋል። እና ለዚህ ማሳያ ለዚህ ለመረጃ ጦርነቱ የትርክትና የመረጃ ጦርነቱ ማሳያ ሰሜናዊነት አጋርነትና የሰሜናውያን አጋርነትና የሰሜንኛ ትርክት የተፈጠረውን በሃይማኖት በስልጣኔ አንድነን ምናምን ወያኔ አንድነን አላለም። ከአማራ ሱዳን ይቀርበናል ነው ያለ። ስለ ትግራይ ህዝብ አይደለም ማውራው፣ ስለ ትግራይ ህዝብ አይደለም፣ ወያኔ ነው። ወያኔ ከትግራይ ህዝብ የወጣ አማራን አጥፍቼ ታላቋን ትግራይ አቆማለሁ ብሎ መጀመሪያ የትግራይን ህዝብ ፈጅቶ አስተሳሰቡን በግዳጅና በአስገዳጅነት የትግራይ ህዝብ ላይ የጫነ ማለት ነው። ይህንም በመጫን በተከታታይ በመንግስት በጀት አማራ ጠል የሆነ ሁለት ትውልድ የትግራይ ትውልድ የፈጠረውን ወያኔን ነው የማወራው። የትግራይ ህዝብና የአማራ ህዝብ ብቻ ሳይሆን መላው ኢትዮጵያዊ በሙሉ አንድ አይነት ማንነት ነው ያለው። ኢትዮጵያዊ ማንነት ነው ያለው። ኢትዮጵያዊ ፈራህ እግዚአብሔር ነው ያለው። ኢትዮጵያዊ ስነ ልቦና ትሁት፣ ነፃ፣ ፍትሃዊ የሆነ ማንነት ነው ያለው። ኦሮሞማ የሚያስተምረውና ወያኔ የሚያስተምረው የአማራን ህዝብ የትግሬን ህዝብ ወይም የኦሮሞን ህዝብ አይወክልም። ግን በዛ አስተሳሰብ አማራ ጠል ያደረጉት ትውልድ አላቸው። ይሄ አይካድም። አማራን አጥፍቼ ኦሮሚያን አቆማለሁ፣ ኦሮሚያ ሀገር እንዳትሆን ወይም ትግሬ ሀገር እንዳትሆን አማራ ነው እንቅፋት የሆነብኝ የሚል ትውልድ አፍርተዋል። ያንን ግን እውነታውን እኛ በሀቅ እናሳያለን ማለት ነው። የኔ ትውልድ በሀቅ እየተፋለመ ያለው ፋኖ ማንነቱን ሊገለው የመጣን በማሳደድ ፍትህን ያሰፍናል፣ ነፃነትን ያነግሳል፣ ፍትህ ለሁሉም እንዲደርስ ያደርግና ትክክለኛውን ታሪክ ለኢትዮጵያውያን ያስተምራል ማለት ነው።
ያኔ ሁሉም እውነታውን እያወቀ ወደ ቀልቡ እንዲመለስ ያደርጋል ማለት ነው። ይሄ የሚደረገው በጉልበት አጥፊዎችን አጥፊ አስተሳሰብ ያሰረጹትን አማራ ጠልነትን፣ ኢትዮጵያ ጠልነትን፣ ኦርቶዶክስ ጠልነትን፣ ነባሩ እስልምና እምነት ጠልነትን፣ ኦርቶዶክስ ተዋህዶ ክርስትና እምነት ጠልነትን ያሰረጹትን አደረጃጀቶች ከናስተሳሰባቸው ከኢትዮጵያ ምድር ሲነቀሉ ሁሉም ወደ ቀልቡ ይመለሳል ማለት ነው። ስለዚህ ታሪክን ማዛባት እና የአማራን አኩሪ ታሪኮች የኢትዮጵያ የምትታወቅባቸውን ታሪኮች ማዛባት፣ አድዋን እንዴት እያደረጉት እንዳሉ፣ ምኒልክ እንዴት ለመፋቅ እየተሰራ እንዳለ ፎቶ ላለማሳየት፣ እነ ጣሊያንን ለማስደሰት እነ ቱርክን ለማስደሰት የጣሊያን ዘፈን እንዲዘፈን፣ የቱርክ ዘፈን እንዲዘፈን፣ የኢትዮጵያ ማንነት እንዲጠፋ ከቅኝ ገዢዎች የበለጠ ጭካኔና በደል እየፈጸሙ ያሉት ናቸው ማለት ነው የኦሮሞማና የወያኔ አስፈጻሚዎች። እና ወዳጅና ጠላትን መደበላለቅ፣ ከወያኔ ጋር አብረን እንሰራለን፣ ወያኔ ብተኩስብንም አንተኩስባትም፣ ሰሜንኛ ኩሽ ምናምን ምናምን የሚባል ትርጉሙን እንኳን አያውቁትም። ኩሽ ምን ማለት እንደሆነ፣ ሰሜንኛ ምን ማለት እንደሆነ ማለት ነው። እና ይህን ሲያቀነቅኑ ሰሜንኛ ሲሉ አስረስ ማረ ዳምጤ እና አስረስ ማረ ዳምጤ ቅጥረኞች፣ የዘመነ ካሴ፣ የእስክንድር ነጋ፣ የስኳዱ ቅጥረኞች ሰሜንኛ እያሉ ሲያቀነቅኑ ደቡቡ በስነ ልቦና እንዲነጠል፣ ሰሜኑ እንዲነጠል ለማድረግና ለማስበላት ማለት ነው። የስነ ልቦና ልዩነት ለመፍጠር አብሮ እንዳይቆም ለማድረግ ኢትዮጵያዊነትን መከፋፈል ማለት ነው። ሰሜን ደቡብ እየተባለ አማራ፣ ትግሬ፣ ኦሮሞ ምናምን የሚባለው አበቃና አሁን ደግሞ በጂኦግራፊ እነዛ ሶስት የሚፈጠሩ ሀገሮች እውን እንዲሆኑ አካል ማለት ነው። ሌላው ተጠያቂነትና ወንጀለኛን ከይታ መሰወር። ከወያኔ ጋር አብረን እንሰራለን ሲባል ወያኔን ለፍርድ እናቀርባታለን የሚለው ኢትዮጵያዊ የሚለው የተበደለ ዘሩ የጠፋ ግፍና በደል የተፈጸመበት ማንን ነው? ወያኔ ጋር አብረው ከታገሉ ማንን ነው የሚያቀርቡ? ጠፋ ማለት ነው። ወንጀለኛው ተሰወረ ማለት ነው። አብይ አህመድ ተብሎ ከጀዋር መሐመድ ጋር ወይንም ከበቀለ ገርባ ጋር ወይንም ደግሞ ከጃልመሮ ጋር ከሰሩ አማራን ሲያርድ ቤተክርስቲያን ሲያቃጥል ተከብብ ያለሁ እያለ ቤት ዘግቶ ህዝብ ሲጨፈጭፍ ብልት ሲቆርጥ የነፍሰ ጡር ሆድ ሲቀድ የነበረ ወንጀለኛ በሙሉ ማን ይጠየቃል? ከጀዋር ጋር አብረው ከሰሩ ጀዋር መሪው ነው። ሌላው ማን ይጠየቃል ማለት ነው። ይሄ እየወጣ የሚተኩሰው ረድ ሲባል የሚያርደው ያ በጦርነት የሚያልቅ ነው። ዋናው ግን አስተሳሰቡን የፈጠሩት ለዚህ ምስቅልቅል ለውጭ ራሳቸውን ሽጠው ሀገራቸውን ክደው ኢትዮጵያን ለዚህ ያበቁት ወንጀለኞች እንዳይጠየቁ ይደረጋል ማለት ነው። ይሄን ነው ቅጥረኛ ባንዳዎች እየሰሩ ያሉት። ተጠያቂነትንና ወንጀለኛን ከይታ መሰወር ማለት ነው። አየሩንና ምድሩን በማይጨበጥና ባልተደረገ ባልሆነ ፕሮፓጋንዳ ማጥለቅለቅ። እነ መዓዛ መሐመድ፣ እነ አሳየ ደርቤ፣ እነዚህ ሌሎቹ እነ መልካም ሞላ ምናምን የሚባሉ ገና አዳዲስ ሁሉ መጥተዋል። ቅጥረኛ የሆኑ ማለት ነው። በቃ የተሰጣቸውን ምን እንደሆነ እንኳን በዛ ውጤቱ ሲጨመቅ የሚያራብሉት የሚነዙት ፕሮፓጋንዳ ውጤቱ ምን እንደሆነ እንኳን ማሰብ አይችሉም። አድርጎ የተባሉትን እንደሚያደርጉ በዛ ልክ ይከፈላቸዋል፣ ሆዳቸውን ይሞላሉ። በቃ ያ ኑሯቸው ነው ማለት ነው። አስረስ ማረ ዳምጤን ወያኔ እንደሚያዘው፣ አስረስ ማረ ዳምጤን ተመስገን ጥሩነህ እንደሚያዘው፣ ዘመነ ካሴን ወያኔም በአዴንም የመጣው ሁሉ እንደሚሳፈርበት ምናምን ውስጣቸው እያወቀ ባፋቸው አይናገሩም። አድርጎ የተባሉትን ለዕለት ጉርሳቸው ሲሉ ለሆዳቸው ሲሉ ህዝባቸውና ወገናቸውን አገራቸውን የሸጡ ባንዳዎች ያራግቡታል ማለት ነው። ፖለቲከኞች እነ ይልቃል ጌትነት እነ ገዱ አንዳርጋቸው አማራን ሲያስበላ የአማራን አጽመ ርስት እየከፋፈለ ሲሰጥ የኖረው ሁሉ መልሶ የፖለቲካው አካል ጋር ገብቶ እንዲያወካ ይደረጋል ማለት ነው። ፌክ ዓለም ነው ይሄ ዓለም እንግዲህ። የነ እስክንድር የነ ዘመነ የነ አስረስ ይሄ ስኳድ የሚባል አፋሃድ የሚባል ስብስብ አለ በሙሉ ጎንደርን ነጥሎ ከአማራ ነጥሎ ጎንደር እያለ የትግሬ ሲሳይ ለማድረግ ለዚህ ለሰሜንኛ ፕሮጀክት ሲሳይ ለማድረግ መጀመሪያ ጎንደርን በኢኮኖሚ ማዳከም፣ ከዛ በኋላ ከአማራነት መንጠል፣ ከዛ ጎንደሬ እያለ ማቀንቀን። በቅን ልቦና የሚነዳው ግብዝ ደግሞ አብሮ ጎንደሬ ይላል። እነዚህ ጎንደሬ እያሉ የሚያቀነቅኑት ግን ሌላው አካባቢ የሚደረገው የመንገድ፣ የትምህርት፣ የመሰረተ ልማት እንኳን ይሁንልን ብለው እንኳን አይጠይቁም። ዛሬ ቀደምቷ ጎንደር የስልጣኔ በሯ ጎንደር ቀደምት የነገስታት ምድር የሆነችዋን ጎንደር በኢንዱስትሪ ፓርክ እንኳን አንድ የላትም። ዘመናዊ መንገድ እንኳን የላትም። ብልጭልጭ እያደረጉ በአምቻ ጋብቻ እየተበተቡ እነዚህ የስኳድ አባላት የአፋህድ አባላት ፕሮፌሰር ምናምን ፕሮፌሰር ጌታ አስራደ ፕሮፌሰር እያሱ ምናምን እያሉ በውጭ ሀገር ዶክተር አምሳሉ ምናምን ከንቱውን ሁሉ ከመንገድ እየሰበሰቡ ወንድሙ የብአዴን አስተዳዳሪ ነው፣ እሱ ደግሞ በውጭ ሀገር የፋኖ ወኪል ነው።
እንደዚህ እያደረጉ እነዚህ ተሰብስበው ትክክለኛ አርበኞችን ያስገድላሉ፣ ትክክለኛ ትግሉን ይበጠብጣሉ፣ ትክክለኛ የትግሉን አስተሳሰብ ይበርዛሉ፣ ትክክለኛ ወጥ የሆነውን የአማራነትን እሳቤ ርዕዮተ ዓለምና የአማራን ብሔርተኝነት ያቦኩታል፣ ያበላሹታል፣ ህዝቡን ድንግዝግዝ ውስጥ ይከቱታል፣ የሚይዝ የሚጨብጥ ያሰጡታል፣ አጋች ይመድቡና ያሳግታሉ፣ ያዘርፋሉ። ፋኖ ሌባ ነው፣ ፋኖ ዘረፈን፣ ፋኖ መውጫ መግቢያ አሳጣን እንዲባል በጎንደር በጎጃም ይሄንን ስራ ሲሰሩ ከረሙ ማለት ነው። ከዛ ደግሞ ጎጃምና ጎንደር ብለው ተከፋፍለው ዘመነ እኔ የምጠላ ጎጃሜ ስለሆንኩ ነው ይላል። ከዛ ዘመነ ተጠላብኝ ብሎ ጓ ብሎ የሚወጣ የጎጃም ተወላጅ ይመጣል፣ ይሄ እንኩቶ የሆነ። ከዛ ደግሞ ጎንደር መካች ይመደባል። እንደዚህ እያደረጉ የሚሰሩ ቅጥረኞች ናቸው። ማንነታቸው ሲፈተሽ ንጹህ አማራም አይደሉም፣ ንጹህ አማራም አይደሉም፣ አማራ ጠል ናቸው። ወያኔ የወለደው የቅማንት ኮሚቴ አባል ናቸው። ወያኔ የወለደው ኦሮሞማ የሚያራምደው የአገው ሸንጎ አባላት ናቸው። እነዚህ በአገው ስም በቅማንት ስም የመጡ ለፖለቲካ ጥቅም ሊያጋብሱ ወገናቸውን ሊያስበሉ የመጡ ናቸው እንጂ ወያኔ ለቅማንት ህዝብ ወይንም ደግሞ ለአገው ህዝብ አዝኖ አይደለም። አማራን ለማጥፋት ራሱ አማራውን በአማራ ስነ ልቦና አጠፋዋለሁ ብሎ ነው እንጂ አማራና አገው አንድ ነው። በባህሪ በባህል በምን አንድ ህዝብ ነው። ቅማንት አንድ እንኳንና ኢትዮጵያውያን አንድ ነው እያል አማራው ጓዳ ማጀት ውስጥ ገብቶ እያነሳ የቅማንት ኮሚቴ ብሎ በዛ የሚያሰልፈዋል። በሁሉም ሀገራት የተሰለፉ ማለት ነው። እነዚህን እያሰማራ ፕሮፓጋንዳውን ያውካል ማለት ነው። ይህን ሁሉ መረዳት ያስፈልገናል። ጀግኖች ሲታፈኑ፣ ትክክለኛው የትግል መርህ እንዲታፈን ሲደረግ፣ የቆሰሉ ጀግኖች እንዳይታከሙ ሲደረግ፣ በትግሉ ላይ ምልክት የሆኑ አይከን የሆኑ በንጹህነት፣ በጀግንነት፣ በርህራሄ፣ በወገንና ሀገር ፍቅር የሚታወቁት ስማቸው እየደበዘዘ እንዲጠፉ፣ ቅጥረኛ ባንዳዎች ከሁለት የተወለደው ሆይ ሆይ የሚባልለት ቱሪናፋ የሚነፋለት በፎቶ አርበኝነት በፕሮፓጋንዳ ጀግንነት የገነገነው እንደነ ዘመነ እንደነ እስክንድር እንደነ አስረስ አይነቱ ወደፊት እንዲመጣና ሜዳው እንዲቆጣጠረው ይደረጋል ማለት ነው። አሁን አፋሕድ እንደዛ ነበረ። ከዛ በኋላ አሁን አፋብን የሚሉት ደግሞ የወያኔ ምሪት የሆነው በሙሉ የባህሪን የወያኔ ኦሮሞማ ግልገል ነው ከፊት መጥቶ የወረረው ማለት ነው። በሙሉ እንደዛ ነው። በድፍረት ነው የምናገር፣ ነገ እውነታው ስለሚወጣ ማለት ነው። እና ማንም ሰው ይሄንን እንደውም ሴቭ እያደረገ እያሰራጨ እንደዚህ እየተባለ ነው ብሎ ለምስክርነት ማስቀመጥ አለበት። እና ይሄን ሁሉ ማወቅ አለብን። ለናስረስ ዶክሜንተሪ ሰርተው እነ መልካም ሞላ ሲያሰራጩ ነበረ። ይሄንን ቅጥረኛ ባንዳ የክልል አቃቢ ሕጉን አማራን ሲበላና ሲያስበላ የኖረን አሁንም ትግሉን እየሸጠ ጀግኖችን እያስገደለ ኦርቶዶክሱን ጊዜው የቅባት ነው እያለ ኦርቶዶክስ እምነት ተከታዩን እያስገደለ ሹፌር የመኪናው ባለቤት ከሆነ 400,000 ብር 500,000 ብር፣ ሹፌር ተቀጣሪ ከሆነ ደግሞ 200,000 ብር ቅጧቸው እያለ አስተማሪውን በሉት እያለ እያስገደለ ራሱ እንኳን የተናገረዋል ማለት ነው። እኔ ደግሞ በአካል ነው የማውቀው ይሄንን ጸረ አማራነቱን ጀነራል አሳምነውን የሚከስ በሱ ምክንያት የታሰሩትን ሁሉ ሲያማቅቅ የነበረ እነ በረከት ስምኦንን ግን የአማራን ዘር ያጠፉትን በገንዘብ ጉድለት በሚል በፍትሐ ብሔር የሚጠየቅን ሕግ ያዝ ተብሎ ያዝኩ ብሎ ሲያጭበረብር የኖረ አሁን መጥቶ ያስበላን ሰው ዶክሜንተሪ ተሰራለት። በተግባር የሰራው ጀግንነት የለም። በተግባር በጸረ አማራነት ነው የሚታወቀው። እና ዶክሜንተሪ ሰርተው እንዲያሰራጭለት ተደረገ ማለት ነው። ፎቶውን ህፃናት ደረት ላይ ያስለጥፎ ምናምን እያሰለጠን ሁሉ አስባል። ይሄ ሁሉ የመረጃ ጦርነቱ የትርክት ጦርነቱ አካል ስነ ልቦና ውስጥ ለመግባት የሚደረግ ባንዳዎች ወይ የወያኔ ስሪት ነው። ከምዕራባውያን የወረሱት ማለት ነው። እነሱ ከምዕራባውያን ሰልጥነው የወረሱት ስሪት ማለት ነው እንጂ ይሄ ባንዳ ይታወቃል ባንዳነቱ በሁሉም ማለት ነው። አሁንም እየተጠበቁ ያሉት እነዚህ ቅጥረኛ ባንዳዎች እነ ጌታ ስራ ደበሏቸው የስኳድ አባላት እነ ዘመነ ካሴ እነ እስክንድር ነጋ እነ አስረስ ማረ ዳምጤ በምርኮኛ ሰበብ እየሰለጠነ በሄደላቸው አማርኛ ተናጋሪ ትግሬና አማርኛ ተናጋሪ ኦሮሞ ነው እየተጠበቁ ያሉት ማለት ነው እንጂ ትክክለኛ ፋኖን ምናምን አይደፍሩም። እውነቱን ያወቀ ቀን ግንባሬን ይለኛል ስለሚሉ በትክክለኛ ፋኖ አይጠበቁም እነዚህ ሰዎች። ሀቁ ይሄ ነው። ይሄን ነው መረዳት ያለብን ማለት ነው። ይሄንን ሀቅ መረዳት የትግራይን ህዝብም ያድናል። እውነት እንቀበል ካላችሁ የኦሮሞን ህዝብም ያድናል። የአማራ ፋኖ በሀቅና በእውነት የሚሄደው ለስር ነቀል ለውጥ የሚሄደው ፋኖ ነፃነት ለሁሉም ፍትህ ለሁሉም ነው፣ ለአማራ ብቻ አይደለም። አማራ ነፃነቱን አግኝቶ አማራ ፍትሃዊ ሆኖ ሌላው ነፃነትና ፍትሁን ተነጥቆ የሚቀጥል ኢትዮጵያ የለም። ይሄ የወያኔ ብሂል ነው።
ወያኔ ነፃ አውጪ ሆና መጣች፣ የራሷን ገደብ የለሽ ነፃነትና ፍትህ ወሰደች። አማራን ጨቋይ ብላ አማራ እንዲጠፋ አስደረገች። ሌላውን ደግሞ በእሷ ፍቃድ ፍትህና ነፃነት እንደ እርዳታ ስንዴ ላድል አለች። ኢትዮጵያውያንን አንተ አናሳ ክልል፣ አንተ ከፍተኛ ክልል፣ አንተ ትልቅ ህዝብ፣ አንተ ትንሽ ህዝብ እያለች፣ አንተ ኋላ ቀር፣ አንተ ምናምን እያለች የወያኔ ካድሬዎችን በሞግዚትነት መደበችላቸው። አናሳ ክልሎች እያለች እንደዚህ አይነት እንትን መቆም አለበት ነው መቆም አለበት። ስለዚህ ሁሉም የትግሬም ሆነ ኦሮሞም ሆነ ይሄንን ነገር ከፋኖ ከስር ነቀል ለውጥ ከሚሄደው ከፋኖ ጋር በመቆም ማስቆም አለበት ማለት ነው። ማስቆም አለበት። እውነታው ይሄ ነው። እንደነ አስረስ እንደነ ዘመነ እነ እስክንድር ሆነ ሌሎችም ከወያኔ ጋር እንሰራለን ስላቀነቀነ ከጠላት ጋር ስላቀነቀነ እንኳንና ለአማራ ለትግሬም አይበጅም። ለትግሬም አይበጅም። እውነታው ነው የሚያድን። ትግሬንም አማራንም ኦሮሞንም ኢትዮጵያ ነኝ ብሎ በኢትዮጵያ ማዕቀፍ ውስጥ እንደ ኢትዮጵያውያን እኖራለሁ የሚልን ህዝብ የሚያድነው እውነታው ነው እንጂ አብሮ ማጨብጨብ አይደለም። ለትግሬ ህዝብ ከወያኔ ጋር አያድነውም እንኳንና ከአስረስ ጋር ማለት ነው፣ ከቅጥረኛው ጋር ማለት ነው። ስለዚህ ይህንን ማወቅ አለብን። የሚዲያው፣ የፖለቲካው፣ የአንቂው የተተበተበ የፕሮፓጋንዳን መጣል አለብን። ሀቅና እውነት ላይ መቆም አለብን። ይሄ በሙሉ ሆን ተብሎ ነው ሲሰራ የኖረው። ይሄ የሰውን ጭንቅላት ለመቆጣጠር የሚይዘው የሚጨብጠው ለማሳጣት የሚሰራ ድራማ ነው። ከትልቁ ስራ ከመጋረጃ ጀርባ ነው የሚሰራው። ህዝቡን ማመሰቃቀል፣ ኑሮውን ምስቅልቅል ውስጥ መክተት፣ ከእጅ ወዳፍ እንዲያስብ ማድረግ፣ ምን ልብላ ምን ልስራ ብሎ እንዲጨነቅ ማድረግ፣ በዛ ግርግር ውስጥ አገር ማፍረስ፣ አገር መሸጥ በህዝብ ስም ማለት ነው። ከዛ በኋላ ሲነቃበትና ህዝብ ሲነሳ የትግሬ ህዝብ ተነካ፣ የኦሮሞ ህዝብ ተነካ፣ እንደዚህ ሆንኩ ይመጣል ማለት ነው። ኢትዮጵያ ተደፈረች። ከእያንዳንዱ ቤት የፋቁትንና እንዳይያዝ የሚያደርጉት ሰንደቅ ዓላማ ወደ ስልጣናቸው ሲመጣ ያንን ሰንደቅ ዓላማ ያነሱታል። ስልጣናቸው የተረጋጋ ሲመስላቸው አረንጓዴ፣ ቢጫ፣ ቀይ መያዝ አይፈቀድም ይላሉ። አያችሁ፣ የወራሪነት ልክ የአጥፊነት ልክ ማለት ነው። ይሄ ወራሪነት የአጥፊነት ለአማራ ብቻ መስሏችሁ ከሆነ ተሸውዳችኋል። ለትግሬም አይበጅም፣ ለኦሮሞም አይበጅም፣ ለማንም አይበጅም፣ አይሆንም ማለት ነው። ስለዚህ ይህን ማወቅ አለብን፣ ይህን መረዳት አለብን። ትክክለኛ ጀግኖችን መጠበቅ አለብን። እነዚህ ትክክለኛ ጀግኖችን እያሳደዱ በገዳይ ለስብሰባ እየጠሩ በድሮን ማስመታት ፈጁት። ስንቱን ፈጁት እናስረስ። ስንቱን ወንድ አልባ እንዲሆን የጎጃም የጎንደር ምድር እንዴት አደረጉት? ፈጁት። በሸዋ በወሎ ሁሉ ፈጁት፣ አስፈጁት። እነዚህ ቅጥረኛ ባንዳዎች የተተበተቡት ማለት ነው። ይሄ ሁሉ በቃ መባል አለበት ነው። እና ይሄንን ሁኔታ ያለውን ሁሉ እኔ ያነሳኋቸውንና ደግሞ ተዘርዝሮ የማያውቀው እናንተ የምታውቁትን ስትጨምሩ ምን እየተደረገ እንደሆነ ይገባችኋል ማለት ነው። በአራተኛ ክፍል የማነሳው የሰሜናዊነት ትርክትን ነው። ሰሜናዊነት ዋናው እንግዲህ ዛሬ ላነሳው የፈለግኩት የሰሜናዊነትን ትርክት ነው እና አሁን ሰሜናዊነት የሚባል ትርክት እየጦዘ ይገኛል። ተራ በሚመስሉ ወይንም ደግሞ በቅልቦና በተታለሉ ባልገባቸው ሰዎች ሁሉ እየተቀነቀነ ይገኛል። ሴረኞችና ቅጥረኞች ይታወቃሉ፣ ባለቤቶች ደግሞ ዋናዎቹ ይታወቃሉ ማለት ነው። የትርክቱ ዋና አቀንቃኞች የወያኔ አንደበቶች ናቸው። የወያኔ የሶሻል ሚዲያ ሰራዊቶች፣ ጋዜጠኞች፣ ፖለቲከኞች፣ አክቲቪስቶች ናቸው ሰሜንኛን የሚያቀነቅኑት። ከአማራ በኩል ደግሞ ቅጥረኛ ባንዳዎች ናቸው። እነ አስረስ፣ እነ ዘመነ፣ እነ እስክንድር ነጋ፣ የስኳድ አባላት እና የነዚህ ግሪሳ የሆነ የነዚህ አጨብጫቢ የሆነ መንጋ አለ። በቃ መስሎት ዘመነ ያድነኛል ብሎ ከወያኔ ጋር ሆኖ ነፃ ያወጣኛል ብሎ የሚያስብ ደግሞ በቅልቦና የሚነዳም አለ። የበቅልቦና የሚነዳው እህት ወንድሙን አስገድሎ ከዛ ምን እንደሆነ ሲያውቀው ይመለሳል። ቅጥረኛ ባንዳዎች ግን የገቡበት ነው እና ወደኋላ ማለት አይችሉም። የተቀጠሩበት ነው። ይሄ ዝም ብሎ ባንዳ ከሆነ ለሆዱ የወደቀ ለጥቅም የወደቀ ነው። ቅጥረኛ ከሆነ ግን ፈርሟል። እናስረስ፣ እነዘመነ፣ እነ እስክንድር የፈረሙ ናቸው። ወደዛ ወደዚህ ማለት አይችሉም። እንኳንና እናስረስ፣ እነ እስክንድር ወያኔ ራሱ ከዚህ ተግባር መውጣት አይችልም። ኦሮሞማ ራሱና አብይ አህመድ ከዚህ ተግባር መውጣት አይችሉም። ምዕራባውያን እና አሜሪካ ግንባራቸውን ይሏቸዋል። ሀብት ንብረታቸውን በ80 በ90 በ100 ቢሊዮን ዶላር እየዘረፉ በውጭ ያደረጉትን ይወርሱባቸዋል። ወንጀለኞች ናቸው እያሉ እስር ቤት ይማግዷቸዋል። ስለዚህ መውጣት አይችሉም። ስለዚህ እንኳንና አስረስ፣ ዘመነ፣ እስክንድር የስኳድ አባላት ይቅርና ወያኔም ኦሮሞማም ከዚህ ሊወጣ አይችልም ማለት ነው። ከቅጥረኝነት ፈርመዋል። ሁሉም አስፈራሚ አሰሪ ያለው የፈረመ ነው እና መቼ ኃይል አለው ሁሉም ከዚህ ላፈንግጥ ቢል ማለት ነው። ስለዚህ ትግላችንን እኛ ፊት ለፊት የገጠመንን አሸንፈን አሜሪካኖችንም ሆነ ምዕራባውያን
ተውን ማለት ነው። አብረን በመከባበር በጋራ ጥቅም እንስራ ማለት ነው የሚያዋጣን ማለት ነው። እና የትርክቱ ዋና ቀንቃኞች የወያኔ አንደበቶች፣ ጋዜጠኞች፣ አክቲቪስቶች፣ ማህበራዊ አንቂዎች፣ ፖለቲከኞች እና ከአማራ በኩል ደግሞ ቅጥረኛ ባንዳዎች እና የቅጥረኛ ባንዳ ደንገጥሮች፣ እነዚህ አጨብጫቢዎች ናቸው ማለት ነው። ይህ የሰሜንኛ ትርክት በመጨረሻ የሚያገለግለው እንግዲህ መረዳት ያለብን ዋናው ቁም ነገር በመጨረሻ የሚያገለግለው የሰሜን ክፍል ከኢትዮጵያ መለየትን ለማጠናከር መሆኑን ልብ ማለት አለብን ማለት ነው። አብዛኛው ልብ ያለው የለም። ሰሜንኛ ሲባል ደቡቡን፣ ማዕከሉን ኢትዮጵያ፣ ሌላውን ኢትዮጵያ እየተወነ ነው። የስነ ልቦና ልዩነት፣ የስነ ልቦና መሰንጠቅ፣ የስነ አእምሮ ውስጥ መፍጠር ልዩነቱን ማለት ነው። እና ይሄንን ልዩነትን እያራቁት ነው ማለት ነው። እና ይሄንን ሁላችንም መረዳት አለብን እላለሁ። አብዛኛው ልብ ያለው ስለሌለ ነው። ማንም አያነሳውም፣ በፍርሃትም ይሁን በተለያየ ምክንያት። የሰሜንኛ ትርክትን የሚያቀነቅኑት በአሜሪካ መሩ ምዕራባውያን ድጋፍ እንዳላቸውም ማሳያዎችን እንመለከታለን። አሜሪካ መሩ ምዕራባውያን ድጋፍ ይሰጣሉ የሰሜንኛ አቀንቃኞችን። በጎንደር ተከዜን ተሻግረው ያለውን ምዕራብ ትግራይ ሲሉት የሰሜንኛ ፕሮጀክት አንድ አካል ነው። በቤተ አማራ ከአምባላጌ እስከ አላማጣ ያሉትን ደቡብ ትግራይ ሲሉት የሰሜንኛ አንድ አካል ነው፣ ፕሮጀክት አካል ነው። ምክንያቱም እነዚህ ምዕራባውያን በተባበሩት መንግስታት በጸጥታው ምክር ቤት፣ በሚዲያዎቻቸው፣ በዓለም አቀፍ ተቋሞቻቸው፣ በሰብአዊ መብት ተቋም በሚሏቸው ድራማ በሚሰሩበት ተቋሞቻቸው ምዕራብ ትግራይ፣ ደቡብ ትግራይ እያሉ ነው የሚጠቅሱት። ዝም ብሎ ይመጣ አይደለም፣ ከመሬት ተነስቶ የሚነገር አይደለም። ይሄ ፖለቲካል ተርም ነው፣ የፖለቲካ ቋንቋ ነው። ሆን ተብሎ ህዝብ እንዲለምደው የሚደረግ ነው እንጂ ጠፍቶት አይደለም። አሜሪካ ጓዳ ጉራንጉሮን ያውቀዋል። እያንዳንዱ አማራን ለማጥፋት እንዴት እንደተሰራ ያውቀዋል። የነ ሄነሪ ኪሲንጀር ውጤት ነው። እነ ሄርማን ኮህን ወያኔን፣ ሻቢያንና ኦነግን ለንደን ላይ ሲያደራድሯቸው ይሄንን እንዲያስፈጽሙ ነው የቤት ስራ ሰጠው ቡራኬ የሰጧቸው የሸኟቸው ማለት ነው። ሌላው አማራ በሌለበት ነባር ኢትዮጵያዊ በሌለበት ሻቢያ ኤርትራን ወክሎ፣ ወያኔ ትግሬን ወክሎ፣ ኦነግ ኦሮሞን ወክሎ ለንደን ላይ መንግስቱ ኃይለማርያም ነባሩን ዘውዱን አጥፍቶ ነባሩን ህዝብ ምሁሩን ጨፍጭፎ ምስቅልቅል ውስጥ ከቶ እንዲወጣ ሲያደርጉና እነዚህ እንዲይዙ ሲያደርጉ ሲያነጋግሯቸው የአሜሪካ ተወካዮች ይሄንን እንዲያስፈጽሙ ነው። ያ ስሪትም ሊሰበር ሲል አሁንም የአሜሪካ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ፕሪቶሪያ ስምምነት ብሎ እንዲደራደሩ ያደረጋቸው ከአማራ ውጭ ነው፣ ከባለ ጉዳዩ ውጭ ነው። እነዚህን አካላት ነው አሁንም እንዲደራደሩ ያደረጓቸው ማለት ነው። ስለዚህ የምዕራባውያን አሜሪካ መሩ ምዕራባውያን የነ ግብፅ የነዚህ የነ አሜሪካ ቡችን ላይ ሆኑት እነ ሳውዲ እነ ምንድን ነው ኢሚሬት ምናምን በሙሉ ይደግፉታል ማለት ነው። የምዕራባውያን አምባሳደሮች መቀሌን እንደ ትግራይ ክልል ዋና ከተማ እንደ ትግራይ ሀገር ዋና ከተማ ነው የሚቆጥሯት። ህዝቡንም ትግራዋይ ነው የሚሉት። ይሄም የትግሬ ህዝብ የትግሬ ወጣት ሳያውቀው እሳት ውስጥ እየተጣደ የትግራይ የሚል ሀገር ካርታ ተሰርቶለት አንገቱ ላይ እንዲያንጠለጥል ተደርጓል። ልክ የኦሮሞም እንደሚያንጠለጥለው ሁሉ አንገቱ ላይ እንዲያንጠለጥል ተደርጓል። ያንን ቅዠትን አደርጋለሁ ብሎ ትግሬ ትውልዱ እንዳይቀጥል ይሆናል ማለት ነው። በዚህም የህዝብ ቁጥርን መቀነስ ነው አንደኛው ዓላማቸው። የዓለምን የህዝብ ቁጥር የኢምፔሪያሊስቶች የዓለምን የህዝብ ቁጥር ለመቀነስ እንደሚያደርጉት የትግሬ ህዝብ ታላቋን ትግራይ አማራን አጥፍቼ ታላቋን ትግራይ አቆማለሁ የሚል ቅዠት ውስጥ ገብቶ ምንም በማያውቀው ወጣቱን በዚህ አሳሳች ሰብከው የኦሮሞንም በዚህ አሳሳች ሰብከው ያንን ሆን አደርጋለሁ ብሎ በየሜዳው እየወደቀ የአሞራ ሲሳይ እንዲሆን ማለት ነው። አገሩ እንዲፈታ ማለት ነው። ይሄ ራሱ አንድ ሌላ ዓላማ ነው። የትግራይ ወጣትና የኦሮሞ ወጣት ይህንን መገንዘብ አለበት ማለት ነው። የአሜሪካ አምባሳደር የሚሰራው አስተዳደራዊ ስራ አለ። ይሄ የዲፕሎማት ስራ፣ የዓለም አቀፍ ግንኙነት፣ የኢንተርናሽናል ሪሌሽንስ የሚባለው ያ ዝም ብሎ ተራ ማጭበርበሪያ ነው። ማሲንጋ ዛሬ በየአድሚኒስትሬሽኑ እየዞረ ነው የሚሰራ፣ እንደ አምባሳደር አይደለም የሚሰራ። ኮሎኔል ገመቹ አያና የሰሜናዊ ፕሮጀክት የኦሮሞማ አካል መሆኑን አሁን ሌላ ማሳያ እዚህ ጋር አንሳላችሁ። ይሄ ሰሜናዊ ሲባል የኦሮሞ መካከለኛው ኦሮምኛ የሆነው እና የምስራቁ የሶማሌ እዚህ ውስጥ ተሳትፎ ውስጥ የሌሉበት ሶማሌዎች ናቸው። ሶማሌዎች የሉበትም። የአማራ አሸንፎ ከመጣ ኢትዮጵያዊ ናቸው። የኢትዮጵያ በፍትሃዊነት ከቀጠለች ኢትዮጵያዊ ናቸው። በተረፈ ካልሆነ አማራ ከተሸነፈ ግን ያው አካባቢያቸውን አስከብረው ይቀጥላሉ ማለት ነው። በዚህ ፍልስፍና ነው የሚከተሉት እስከምናውቀው ድረስ።
እና እዚህ ተራ ማጭበርበርና ወንጀል ውስጥ የሉበትም። ከሌላው የኢትዮጵያ ክልል አካባቢም የሰው ልጅ እንደው በተሻለ በአንጻራዊነት መብቱ ተከብሮ በሰላምና በጸጥታ የሚኖረው ዛሬ ሶማሌ ክልል ውስጥ ብቻ ነው። የትኛውም ቦታ ላይ የለም ማለት ነው። በትግራይ የለም፣ በአማራ የለም፣ በኦሮሞ የለም፣ በደቡብ የለም፣ በአፋር የለም፣ በሶማሌ ብቻ ነው ያለው እና በዚህ በአንድ በኩል ሊመሰገኑ ይገባል። እና ኮሎኔል ገመቹ አያና ጎንደርና ጎጃም የባለቤት አለው አለ። እንግዲህ ጎንደር ለሰሜንኛ የሚሰጥ ነው፣ ጎጃም ደግሞ ለመካከለኛው ለኦሮምኛ የሚሰጥ ነው ማለት ነው። ስለዚህ ባለቤት አለው አማራ እዚህ ደብረ ብርሃን አካባቢ የሆነ ምናምን እናሰፍራታለን ብሎ በተናገረ ማግስት ምናምን ነው ያንን ፕሮጀክት ሂዶ የጎበኘለት እንትና ማን ነው ከማሲንጋ ጅማ ሂዶ የነ ኮሎኔል አያና ገመቹ ጋር አብሮ እየተዘዋወረ ፎቶ ተለቀቀ። ህዝብ እንኳን ምን ይላል? እንዴት ከወንጀለኛ ጋር ዘር ማጥፋት ያወጀን ሀገር እንዲፈርስ ያወጀ ጋር አንድ የአሜሪካ ታላቅ የሚባል ሀገር አምባሳደር እንዴት አብሮ ይታያል የሚባል እንኳን ትንሽ እንዳው ያዝ የሚያደርግ ስሜታዊ ሰውኛ ስሜት እንኳን የለም። ለዚህ ነው እኔ ጭራቆች የምላቸው የጭራቅ ዓለም ፖለቲከኞች የምላቸው። እና በዚህ ልክ ንቀት ነው ኢትዮጵያውያን በዚህ ልክ ነው የተናቁት። በኢትዮጵያውያን ዛሬ በቀይ ግዛት ነው እየተገዛ ያለው። እዩት የሚደረገውን ሁሉ ኢትዮጵያዊ እየተደበደበ፣ ኢትዮጵያዊ ቤቱ እየፈረሰ፣ ኢትዮጵያዊ በድሮን እየተጨፈጨፈ፣ ለቱርክ ሲመጣ በቱርክኛ ዘፈን፣ የጣሊያን ሲመጣ በጣሊያንኛ ዘፈን፣ ሰይጣናዊ ስራ ግብረ ሰዶምን ማስፋፋት፣ የምዕራባውያን አሻራ የሆነውን የምዕራባውያን ስልጣኔ ውጤት የሆነውን ግብረ ሰዶምን ማስፋፋት፣ ሰይጣናዊ እምነትን ይሄ ኢሉሚናት የሚባለውን ማስፋፋት፣ የሚበላው ላጣ ህዝብ ሀገሩ እየፈረሰ ላለ ህዝብ ዲጂታል አይዲ ብሎ በዛም ማነቆ ውስጥ አስገብቶ አሁንም ለዚህ ለጭራቁ ዓለም መጠቀሚያ ለማድረግ እንደ ቤተ ሙከራ እንዳይጥ ለቤተ ሙከራ እያገለገለ ያለ ህዝብ ነው እና ማንነቱና ሉዓላዊነቱ ባህሉና እምነቱ የተነጠቀ ህዝብ መሆኑን መቀበል አለብን። ወያኔ ደርግ ከመጣ ጊዜ ጀምሮ ኢትዮጵያውያን በኢትዮጵያዊነት አይደለም፣ ኢትዮጵያዊነት ረክሶ የውጭ ዜጋ ክብር ተሰጥቶት ለውጭ ዜጋ የሚሰጥ ክብር 5% ለኢትዮጵያውያን አይሰጥም ማለት ነው። ይሄ ሁሉ ሆን ተብሎ እየተደረገ በቅኝ ግዛት እየተገዛን መሆኑን የሚያሳይ መሆኑን መገንዘብ አለብን ማለት ነው። እና ገመቹ አያና እንደዚህ ሲል ለዚህ ለሰሜንኛ ፕሮጀክት አካል መሆኑን መረዳት አለብን። የኦሮሞማ አካል ነው ገመቹ አያና። የኦሮሞማ ርዕዮተ ዓለም አስፈጻሚ ነው ገመቹ አያና። የብልጽግና ስውር እጅ ነው፣ ቀጥታ እጅ ነው ገመቹ አያና። እነ ጀዋር መሐመድ፣ እነ በቀለ ገርባ፣ እነ አሰፋ ጃለታ የኦሮሞማ ርዕዮተ ዓለም ጸሐፊዎች፣ ልሂቃን፣ በፈረሰች ኢትዮጵያ ኦሮሚያን እንገነባለን ያሉት ልሂቃን አካል ነው ገመቹ አያና። ይሄን ሰው ነው እንትና ኤርቪን ማሲንጋ የአሜሪካ አምባሳደር ሂዶ ያገኘው። ትክክለኛውን ለህዝብ ሉዓላዊነት፣ ለህዝብ ነፃነት፣ ለህዝብ ፍትህ፣ ለአገር ቀጣይነት፣ ለአገር ሉዓላዊነት የሚታገለውን ፋኖ ግን በስሙ መጥራትም አይፈልጉም። አማራም ማለት አይፈልጉም። አማራም አይሉ አሁን ሪፖርት እንኳን ሲያወጡ አምነስቲ ምናምን የሚባል የማጭበርበሪያ ድርጅቶች አሏቸው። እንዴት እያንሸዋረሩና እያንሻፈፉ እንደሚያወጡት ማለት ነው። እና ቤተክርስቲያን ተደበደበ፣ ክርስቲያኖች ሞቱ ነው የሚሉ እንጂ አማራ ሞተ ምናምን አይሉም። የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አገር ያቆመችው ይሄ አሜሪካ ምናምን የጭራቁ ዓለም ሀገር ሳይሆን አገር ያቆመች ህግ ሳይመሰረት ህግ ያቆመችን ቤተክርስቲያን ማውደም መሆኑን አይገልጹም። የነሱ ፕሮጀክት ስለሆነ ማለት ነው። ስለዚህ ይህን ሁሉ ማወቅ አለብን። እና ኦሮሞማው በልሳኖቹ ጎጃምና ጎንደር ባለቤት አለው ሲለን የሰሜንኛ ለሚሉት ፕሮጀክት የኢትዮጵያን ለሶስት ለመክፈል አካል መሆናቸውን መረዳት ያስፈልጋል ማለት ነው እንጂ በጠላትነት ሰሜንኛ ከኩሽ ጋር ሊጣላ ነው ሊዋጋ ነው የአማራውን ነባር ኢትዮጵያዊውን ትግሬውንም ኦሮሞውንም የሚያጨበረብሩበትና ወደዛ ጦርነት የሚከቱበት ያ እቅድ እውን እንዲሆን የሚያደርጉበት ትርክት ነው እንጂ እውነታው እንደዚህ ያለ መሆኑን ወያኔና ኦሮሞማ ግጭት እንደሌለበት አሁን እንደውም ስረዳ ሻዕቢያና ኦሮሞማም ግጭት እንደሌለበት በትክክል እየታየ መጥቷል ማለት ነው። ይህን መገንዘብ አለብን። እንግዲህ ከዚህ ጋር አብሮ ሰሜንኛ ጋር አብይ ያስጎበኘው ያ ካርታ ካላችሁ ፎቶ ካላችሁ ወደኋላ ያዩት እንደዚህ እየጠቆመ የሚያሳየው ካርታ የኢትዮጵያ ለሶስት ከፍሎ ያስጎበኘው ለዚህ አካል መሆኑን ማያያዝ ያስፈልጋል ማለት ነው። እና ለምዕራባውያን ያስጎበኘው የተከፋፈለችው ኢትዮጵያ ላይ ጎንደር ወደ ትግራይ ወደ ትግረኛ ተናጋሪው ሰሜንኛ፣ ጎጃም ወደ ኦሮምኛ ገብቶ ኢትዮጵያ ለሶስት ተከፍላ አፋር ለሁለት ከፊሎ ወደ ትግረኛ ከፊሎ ወደ ኦሮምኛ ተከፍሎ መካከለኛው ሌላው ኢትዮጵያዊ በኦሮሞማ ተጨፍልቆ
ኢትዮጵያ ለሶስት ስትከፈል የሚያሳየውን ነው ለምዕራባውያን ያስጎበኘው እና ፎቶ ብቻ ነው የተለቀቀ ህዝቡ እንዲለምደው ማለት ነው። እና የዚህ አካል ነው እነ ኮሎኔል ገመቹ አያና ጎጃም እና ጎንደር ባለቤት አለው ነው ያለ። ለኦሮሞ ነው ለምንድን ነው ለእንደዚህ ነው አላለም። እና ባለቤት አለው ነው ያለ። እና ይሄን ሁሉ ዝም ብሎ አይደለም የሚባለው። እንግዲህ በአምባሳደር ደረጃ ጉብኝት የሚደረግለት አምባሳደሩ ጅማ ድረስ ቀበሌ ድረስ ሄዶ የሚጎበኘው ሰው ትልቅ ቦታ ያለው ሰው ነው ማለት ነው። ትልቅ ሰው አሜሪካን የሚያክል ሀገር አምባሳደር ጅማ ድረስ ሄዶ ቀበሌ ድረስ ገብቶ ይህ ሰውዬ የሚሰራውን ፕሮጀክት እንግዲህ በበጀት የሚያግዘው ይሆናል አና የሱ ፕሮጀክት ይህንን የሚያስፈጽመውን አማራ ጠል ኢትዮጵያ ጠል ትውልድ አስፈጻሚ ኃይል ያሰልጥን፣ አራጅና ቤተክርስቲያን የሚያቃጥል የሚያወድም ያሰልጥን፣ በበጀት ይደግፍ አይደግፍ አናቅም፣ ግን መጎብኘቱ በራሱ ድጋፍ እንደሚሰጥ ማሳያ ነው። ከገንዘቡ የበለጠ እውቅና መስጠቱ ትልቅ ነገር ነው ማለት ነው። ይህን ሁሉ መገንዘብ አለብን። ሌላው የአሰብ ወደብ መመለስን እንደግፋለን የሚሉ አምባሳደሮች አሉ። ይሄ ምንድን ነው ድሃ ሎተሪ ሲወጣለት እንቅልፍ አይወስደውም እና ልክ እንደዛ በቃ እንቅልፍ አጣው የአሰብ ወደብ የምናምን የሚሉ አምባሳደሮች አሉ። ዝም ብሎ ጭራቸውን ሲቆሉ የሚውሉ። ይሄ ሁሉ የዛ አካል ነው። ዝም ብሎ አይደለም። ማንም ዲፕሎማት ማንም ፖለቲከኛ ለሚናገራት ለእያንዳንዱ አካል ትርጉም አላት ማለት ነው። ማንም ዝም ብሎ ከመሬት እየተነሳ ሊናገር አይችልም። ከመሬት እየተነሳ የግለሰቡ ፍላጎትና ምኞት ምናምን ሊሆን አይችልም። የወከሉት ሀገራት ዓላማና ፍላጎት መሆኑን ለዛ ፕሮጀክት መሆኑን ኢትዮጵያውያን በሙሉ ማወቅ አለብን ማለት ነው። ስለዚህ ሌላው በክፍል 5 የማቀርበው የአማራ የመኖርና ያለመኖር ትግል ነው። ከዚህ ጋር አያይዘን የትግላችንን ሁኔታ የህልውና የፍትህና ሀገር የማስቀጠል ሀገር አድን ትግላችንን ነው። እንግዲህ ኢትዮጵያን ለማፍረስ አማራን ኦርቶዶክስ ተዋህዶ ክርስትናን ነባሩ እስልምናንና ዘውዱን ቅድሚያ መጥፋት አለባቸው የሚለው ገዢ መርህ አማራ ካላሸነፈና የምዕራባውያን ኃይል እስካልተሰበረ ድረስ ማንም የማይቀለብሰው አቋም ነው። ምን ማለት ነው? አማራን የኢትዮጵያ ኦርቶዶክስ ተዋህዶ ክርስትና እምነት ተቋም እና ዘውዱን መምታት አማራ ካላሸነፈ አይቆምም። ምዕራባውያን ከፈላጭ ቆራጭነታቸው ከጭራቃዊ አሰራራቸው ከኃይል እስካልወረዱ ድረስ ይሄ ገዢ ሀሳብ ነው ማለት ነው። ማንም ሊያጨናግፈው እውን እስከሚሆን ድረስ ይቀጥላል ማለት ነው። አማራ ካሸነፈ ኢትዮጵያውያን ከተረባረቡ ያበቃል፣ ይከስማል ማለት ነው። ምዕራባውያን አሜሪካም ሆነ ምዕራባውያን ሽንፈታቸውን ይቀበላሉ ማለት ነው። አማራጭ የላቸውም። ህዝብን ማጥፋት ተፈጥሮን ማጥፋት ስለማይቻል ማለት ነው። ኒውክለር የተተኮሰበት እንትን የጃፓን ክፍልም እስካሁን አለ። ይሄ ምንድን ክሮሽማ እና ናጋሳኪ ነው ምናምን የሚባሉት አካባቢዎች እና ህዝብ ይቀጥላል። ግን ይሄ የራሳቸው ትውልድ የራሳቸው ህዝብም ስለማይደግፋቸው ይሄ ሴራና ሻጥር ይከሽፋል ማለት ነው። እነሱ የወከሏቸው ወያኔ፣ ብአዴን፣ ኦሮሞማ ርዕዮተ ዓለም አስፈጻሚ፣ ብልጽግና፣ ኦነግ ምናምን እየተባለ ከዛ ደግሞ ግለሰቦች ቅጥረኛ ባንዳዎች እንደገና ደግሞ ሀሳዊ ኢትዮጵያውያን እነ እስክንድር እነ አንዳርጋቸው እነ ብርሃኑ ግማን ገለታው ዘለቀ እነ ዳዊት ወልደ ጊዮርጊስ አባቱን ባንዳ እሱም ባንዳ የሆኑት በሙሉ እነዚህ እንዳመጣጣቸው በኢትዮጵያውያን ዞር በሉ ሲባሉ ያ ፕሮጀክት ከሸፈ ማለት ነው። አንደኛ ይሄ ነው። ሁለተኛ ምዕራባውያን ከኃይላቸው የኃይል የበላይነት፣ ፈላጭ ቆራጭነት፣ ጭራቃዊ ተግባር፣ ሀገርን መበጥበጥ፣ ህዝብን ማፈናቀል፣ ማሰደድ፣ ምድርን የደም መሬት ማድረግ ምናምን ተግባራቸው ካላቆሙ በስተቀር ይሄንን የሚያስቆመው የለም ማለት ነው። እና በዚህ እቅድ መሰረት ዘውዱ ተደምስሷል። ደርግ የሚባል አምጥተው ደርግ የሚባል አጥፊ ኃይል የኦሮሞማ የመጀመሪያው አስፈጻሚ ስልጣን እንዲይዝ የተደረገው አማራን፣ ምሁራንን፣ የጦር መኮንኖችን እና ኢትዮጵያ ወዳድ ኢትዮጵያውያንን ትግሬውንም፣ አድያውንም፣ ከምባታውንም የፈጀው ደርግ ዘውዱን እንዲደመስስ አድርገዋል። አማራ የሞት ሽረት ትግል ላይ ይገኛል። 10-15 ሚሊዮን ህዝብ ተፈጅቷል። ምሁራኑ ተፈጅቷል። ሀብት ንብረቱ ተነጥቋል። ከፍተኛ ቀውስ ውስጥ እንዲወድቅ ተደርጎ ግፍና በደል ተፈጽሞበት አሁን የሞት ሽረት ውስጥ ይገኛል ማለት ነው አማራ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ በአጥፊዎቿ እየተመራች ቁልቁለቱን እየተንደረደረች ትገኛለች። ከፓትርያርክ ጀምሮ የሲኖዶስ አባላት፣ የፈረንጅ ቅጥረኞች፣ ጥቁር የለበሱ ከሃዲያን ባንዳዎች በመሆኑ ከማቲያስ ጀምሮ ቤተክርስቲያኗ ስትወድም፣ ምዕመናኑ ሲጨፈጨፍ፣ ሲቃጠል፣ ሲደበደብ፣ የእምነት አባቶች መነኮሳት በጋዝ ቦምብ ሲጨፈጨፉ፣ ቅዳሴ ላይ እያሉ በቤተክርስቲያን በከባድ መሳሪያ ሲደበደቡ መግለጫ አያወጡም። እያስተባበሉ ምን እያሉ
ወደዛ ወደዚህ እያሉ እያፈረሷት እየናዷት ይገኛሉ ማለት ነው። እና በኢትዮጵያ ውስጥ የአማራ ህዝብ ዘር ማጥፋት ታውጆበት ጄኖሳይድ እየተፈጸመበት በጅምላ እየተፈጀ በቤተ ክርስቲያንና በመስጊድ በጸሎት እያለ በከባድ መሳሪያ እየተደበደበ እየተወረረና እየተፈናቀለ ስደትና ግፍን እያስተናገደ ቀጥሎ እንዲጠፋ ከዚህ በኋላ አይፈቀድም ማለት ነው። ይሄ ትውልድ አይፈቅድም ማለት ነው። በዚህ ሂደት እንዲቀጥል አይፈቅድም። ፋኖ ተነስቷል ማለት ነው። በአሜሪካ እርዳታ፣ በቱርክ እርዳታ፣ በኢሚሬት እርዳታ፣ በሌሎች ቴክኖሎጂ የስለላ የምናምን ቴክኖሎጂ አጋዥነት በምናምን የሚደረገው ትብታ ሁሉ በእግዚአብሔር ኃይልም በወገኖቻችን ጥንካሬም አፈር አባቱን ይበላል ማለት ነው። ፋኖ ከዚህ በኋላ አይመለስም ማለት ነው። አጥፊ ጭራቅ ኢሉሚናቲ እና ሰይጣን አምላኪ የእግዚአብሔርም ጸር የሆነ አስተሳሰብና ኃይል በሙሉ ይፈርሳል፣ ይበተናል ማለት ነው። እንግዲህ ጸንቶ የሚቆም ካለ እግዚአብሔር ከጽኖዎች ጋር ስለሚቆም ሁሉንም የዘራውን እንዲያጭድ ስለሚያደርግ ሁሉም አጥፊውን በጥፋቱ አልሚውን በልማቱ ስለሚጠየቅ ይሄ ደግሞ የእግዚአብሔር ቃልና ተፈጥሯዊም ስለሆነ በዛ ልክ ይሄዳል ማለት ነው። ስለዚህ አሁን የመጣው ትውልድ እነዚህ አዙሪት ውስጥ ትግሉን የከተቱት ቅጥረኛ ባንዳዎች ዘመነ ካሴ፣ አስረስ ማረ ዳምጤ፣ እስክንድር ነጋ፣ የስኳድ አባላት ፕሮፌሰር ጌታ ስራደ፣ ፕሮፌሰር እያሱ ምናምን የሚሏቸው በሙሉ ባንዳዎች ተነቅቶባቸው ማንነታቸው ታውቋል ማለት ነው። ይህ ህዝብ በቁጥጥር ውስጥ ያውላቸዋል። የህልውና ትግሉ ይቀጥላል። ያ ሁሉ ደም ፈሶ የንጹሐን ህይወት ምስቅልቅል ውስጥ ገብቶ ሀገራችን ፈርሳ የመጨረሻ ድራሻችን እንዲጠፋ እንደ ሊቢያ እና እንደ የመን እንድንሆን የሚፈቅድ የለም ማለት ነው። ኢትዮጵያዊም እጠቀማለሁ የሚለው አጋስሱም መጋዣውም በዛው ይጠፋል። ትክክለኛ ኢትዮጵያዊ ደግሞ ከእውነት ጋር ይቆማል፣ ነፃነቱን ያውጃል ማለት ነው። የፋኖን የህልውና የፍትህና ሀገር የማዳን ትግልን ይቀላቀላል፣ በመንፈስ ይቀላቀላል፣ አቅሙ የፈቀደውን ሁሉ ያደርጋል ማለት ነው። ለምን? በአስገዳጅ ሁኔታው አስገዳጅ ስለሆነ ሁኔታው መጨረሻ ላይ ጽዋው ሲሞላ አስገዳጅ ሁኔታ ውስጥ ስለሚከተው አስገዳጁ የዝም የተባለው ሁሉ ያበጠው ሁሉ የተቋጠረው ሁሉ ልቡ የነደደ የበገነው ሁሉ ገንፍሎ ይወጣል ማለት ነው። ስለዚህ እንደ ከብት እየተነዱ መጥፋት፣ በድሮን እየተደበደቡ ማለቅ፣ ባህልና እምነት እየወደመ እየተደመሰሰ ማንነት እየተፋቀ አገር እየፈረሰ ቁጭ ብሎ የሚያይ ያበቃል ማለት ነው። ስለዚህ ፋኖ ከቅጥረኛ ባንዳ ጀምሮ አጥፊዎቹን እየደመሰሰ 4 ኪሎን ይጨብጣል። የምኒልክ ቤተ መንግስትን ይጨብጣል ማለት ነው። ይሄ ዝባዝንኪ ሰሜንኛ፣ ደቡብኛ፣ ምዕራብኛ ምናምን የሚባል የአጥፊዎች የቅጥረኞች ቋንቋ አለቀ። ድራማው አለቀ ማለት ነው። ድራማው አለቀ ማለት ነው። ይሄ እየተመዘዘ ህዝብን ማምታታት ምናምን ዘመነ እስክንድር፣ ዘመነ መሪ፣ እስክንድር መሪ ሁሉም ባንዳዎች ናቸው። አለቀ። ይሄም ጠላቶቻችንም ካርዳቸውን ጨረሱ። አሜሪካም ሆነ ምዕራባውያን በራሳቸው ምስቅልቅል ውስጥ ገብተዋል እና መጽናት ያስፈልጋል ማለት ነው። የሰው ልጅ ደም መጣጩ የጭራቁ ዓለም ተስፋውን ይቆርጣል። አሸናፊ ሲመጣ የማይበገር ሲመጣ ለረሃብ ለጥማት የማይበገር በገንዘብ ራሱን ወገኑን ሀገሩን አሳልፎ የማይሸጥ ትውልድ ሲመጣ ደግሞ የምዕራባውያን ተስፋ ይቆርጣሉ ማለት ነው። ይሄ ጭራቃዊ አሰራራቸው፣ ሰይጣናዊ አሰራራቸው ይሄ እግዚአብሔርን የሆነና ተፈጥሮን የሆነ አጥፍቶ ሰይጣናዊ ስራን ለመስራት የሚደረግ ነገር በሙሉ ያከትማል ማለት ነው። በጥፋቱ ልክ እግዚአብሔር እንዲቀጣው የተፈጀው ህዝብ የንጹሐን ህዝብ ህይወት ደግሞ ፍትህ ያገኛል ማለት ነው። እግዚአብሔር ለዛ ፍትህ ይሰጣል ባይ ነው። ሁሉም የዘራውን ማጨዱ አይቀርም ነው። ዞሮ ዞሮ ሁሉም የዘራውን ማጨዱ አይቀርም። የጠቢቡ ሰለሞን ቋንቋ ነው። ሁሉም ያለቀሰው አልቅሶ አይቀርም፣ የዘፈነው ዘፍኖ አይቀርም፣ ያጠፋው አጥፍቶ አይቀርም ነው። ሁሉም ይገለባበጣል እና ስለዚህ የፋኖ የአማራ ህልውና የመላው ኢትዮጵያውያን ህልውና ነው። የፋኖ የአማራ ህልውና ትግል፣ የፍትህ ትግል፣ አገር የማዳን ትግል የመላው ኢትዮጵያውያን ህልውና የፍትህና አገር የጋራ ሀገር ትግል ነው ማለት ነው። ስለዚህ ፋኖ ትግሉም በስር ነቀል ለውጥ አሸንፎ የአማራን ህልውና መታደግ የኢትዮጵያን ህልውና መታደግ በመሆኑና በደምና በአጥንቱ የመሰረታት ሀገር
እንዳያድን የሚደረግ ርብርብ በውል በመረዳት መኖር ለሚፈልግ ትውልዱ መቀጠል ለሚፈልግ በሙሉ ይሄንን ሴራ ይሄ የሚደረገው በሙሉ ትብታብ አማራ ስልጣን እንዳይዝ፣ አማራ ስልጣን ከያዘ ኢትዮጵያውያን ወደ ክብራቸው፣ ኢትዮጵያም ወደ ታላቅ ሀገርነቷ ትመለሳለች። ሰይጣናዊ ስራ አገር ማጥፋት፣ እምነት መደምሰስ፣ ማንነት መፋቅ፣ ባህልና ማንነትን ማርከስ፣ ለውጭ ሀገራት ትውልዱ እንዲሰግድ በራሱ ማንነት እንዲያፈር፣ ማንነቱን እንዲረሳ፣ እንዲክድና በማንነት ቀውስ ውስጥ እንዲወድቅና የተፈጥሮ ሀብቱ እንዲዘረፍ፣ አገሩን አጥፊዎች እንዲወሯት፣ እንዲሸምቷት፣ እንዲገዟት የሚያደርግ ስራ ይቆማል ስለሚባል ፋኖ አሸንፎ እንዳይመጣ ቅጥረኛ ባንዳዎችን ተብትበው ቅጥረኛ ባንዳዎችን አሰማርተው ይሄ የሚደረግ ነገር ሁሉ ይቆማል። ይሄን ርብርብ በጋራ እናስቆመዋለን ማለት ነው። እየቆመ ነው። እነ ማርቲን ፕላውት የወያኔ ተከፋዮች እና የእንግሊዝም ሆነ የአሜሪካ ጋዜጠኞች እና አስረስን ሲያገኟቸው እነ መዓዛ መሐመድን እየወሰዱ እና አንቶኒ ብሊንከን ሲሸልሟቸው ዝም ብለው አይደለም፣ ጉዳይ ፈጻሚዎች ስለሆኑ ነው። ለእነሱ ፕሮጀክት ጉዳይ ፈጻሚዎች በመሆናቸው ነው። እና እንዲህ አይነቱ ቅጥረኛ ባንዳ የሀገር ጸር፣ የህዝብ ጸር ስለሆነ ወደፊት በፍርድ የሚጠየቅ ወይንም ደግሞ እንደ ወንጀሉ ማንነቱም የሚነጠቅ ሊሆን ይችላል ማለት ነው። የሀገርና የህልውና ጉዳይ ስለሆነ ስለዚህ ዛሬ ያለው የትክክለኛው ፋኖ የህልውና የፍትህና ሀገር የማዳን የስር ነቀል ለውጥ ትግል በዓለም አቀፍ ህግጋት ሆነ በተፈጥሮ ደንቦች አስገዳጅና ፍትሐዊ በመሆኑ በብዙዎች አእምሮና አይን ግልጽ ሊሆንና ኢትዮጵያውያን ሁሉንም ኢትዮጵያዊ የሚመለከት ጉዳይ ነው ማለት ነው። ሁሉንም የሚመለከት ጉዳይ ነው። የከሌ የሚባል ነገር የለውም ማለት ነው። እንግዲህ ክፍል 6 መፍትሄ የማቀርበው መፍትሄው ምንድን ነው? የህዝብ ንቃት ነው። አጠቃላይ የመፍትሄው አካል ንቃተ ህሊናን ማሳደግ ነው። የህዝብ ንቃት መፍጠር ነው። ህዝብ እንዲነቃ ማድረግ ነው። በቃ ታሪክ እንደሚያሳየው ሀገሮች ብዙ ጊዜ የሚፈቱት ወይንም የሚፈርሱት በዋናነት በማታለል በውሸት ትርክትና በፖለቲካ ስልታዊ ፕሮፓጋንዳ ጭምር እንጂ በጦርነት ብቻ አይደለም። በጦርነት ብቻ የፈረሰ ሀገር የለም። በጦርነት ብቻ የተበተነ ሀገር የለም። ፕሮፓጋንዳ፣ የውሸት ትርክት፣ የሐሰት ትርክት፣ ማጭበርበር፣ ማታለል፣ ቅጥረኛ ባንዳዎች እንዲጠፋ ወይንም እንዲከስም የተፈለገው ሀገር ወይንም ህዝብ ወይንም ነገድ ማንነትን የሚወክሉ ቅጥረኛ ባንዳዎች ከፊት እየተደረጉ በሚሰራ ሻጥርና ፕሮፓጋንዳ ነው ማለት ነው። ስለዚህ በኢትዮጵያ ምድር ስር ነቀል ለውጥ በፋኖውን እንዲሆንና ትውልድ በማንነቱ በባህሉ በቋንቋውና እምነቱ ኮርቶ የተፈጥሮ ሀብቱን ተጠቃሚነት አረጋግጦ የሀገሩ ኢትዮጵያ የፖለቲካና የኢኮኖሚ ባለቤት ሆኖ ትውልድ ካለ ስጋት ይቀጥል ዘንድ ከወራሪ ዘረኞች ወያኔ፣ ኦሮሞማ፣ ብልጽግና፣ ይሄ ኦነግ፣ ኦፌኮ ምናምን የሚባል ከብአዴን እና ግልገል ብአዴኖች በዋናነት አብንና ከሀሳዊ ኢትዮጵያኖች ግንቦት ሰባት፣ ኢዜማ፣ ባልደራስ ከሚባሉ የጸዳች ፍትሐዊት ኢትዮጵያን እውን ማድረግ ግዴታ ነው ማለት ነው። ግዴታ ነው። ስለሆነም ለዚህ ተግባራዊነት የህዝብ ንቃተ ህሊና፣ የፖለቲካ ግንዛቤና የረጅም ጊዜ እይታ እጅግ አስፈላጊና ወሳኝ ናቸው ማለት ነው። ንቃተ ህሊና፣ ግንዛቤ፣ አረዳድ፣ አስተሳሰብ እና የረጅም ጊዜ እይታ ራዕይ ምን ሊሆን ነው? እናስረስ ከወያኔ ጋር ሁነው ሰሜንኛ ብለዋል። እሺ ከወያኔ ጋር ሆኑና አብይን አስወገዱ። ከዛ በኋላ ምንድን ነው የሚመጣው? ወያኔ ስልጣን ላይ ተመለሰ፣ ህገ መንግስቷ ይቀጥላል ማለት ነው። ህገ መንግስቷ ምንድን ነው? ታላቋን ትግራይውን ለማድረግ ማለት ነው። ስለዚህ ዘዴው በተቀነባበረና የበለጠ ኢትዮጵያውያን ምስቅልቅል ውስጥ ገብተው አማራ ይጠፋል፣ ሌላው ኢትዮጵያዊ እየተጨፈጨፈ ይጨፈለቃል ማለት ነው። ይሄ ነው፣ ሌላ ዓላማ የለውም። ምክንያቱም ወያኔ ህገ መንግስቱ ጥፋት ነው ብሎ ይቅርታ አልጠየቀም፣ አልሰረዘም። ነፃነት ግንባር የሚለውን ድርጅቱን አላነሳም፣ ስሙን አልቀየረም። ወልቃይትና ይሄ ተከዜን ተሻግሮ የወረረውን የጎንደር አጽመርስታችንን እና ቤተ አማራን ከአምባላጌ እስከ አላማጣ የወረረውን አጽመርስታችንን በይቅርታ መልሻለሁ፣ እዛ ላይ ያጠፋሁትን ወንጀል የፈጸምኩትን ግፍ ካሳ ከፍላለሁ አላለም። ስለዚህ በዚህ ሁኔታ ላይ ይሄ አስተሳሰቡ፣ ይሄ ወንጀሉ፣ ይሄ ማንነቱ እያለ ከእናስረስ ከሚሉት ፋኖ ጋር አብረን ተቀብለ ነው ኦሮሞማን አሸነፈ፣ አብይን አስወገደ፣ እነ ጀዋር መሐመድ መጡ። ምንድን ነው የሚደረገው? ኢትዮጵያ ውስጥ ኦሮሚያ ያሉት ተግባራዊ ይሆናል ማለት ነው። ጀግናው እየተመረጠ ያልቃል። ወንድ የሚባል አማራና ይሄ ኢትዮጵያዊነቱን የሚወድ ኢትዮጵያዊ አይኖርም ማለት ነው። ይህን አቋም አይሆንም የሚልና የሚቃወም ራሱ ትግሬና ኦሮሞ እንኳን 1 ደቂቃ እድሜ አይፈቀድለትም ማለት ነው።
ስለዚህ የረጅም ጊዜ ራዕይና እይታን ማለት ይሄን አስፍቶ ነው። ነገስ ዛሬ ይሄ ከሆነ በኋላ ነገስ ምንድን ነው የሚሆነው፣ ቀጣዩ ምንድን ነው የሚለውን ማየት ያስፈልጋል እንጂ ቅጥረኛ ባንዳዎች በገንዘብ ኃይል በሚያሰማሩት የሚዲያ እና የፕሮፓጋንዳ ጭብጨባና ሁካታ እየተከተሉ አብሮ ማጨብጨብ መጥፋት ነው ማለት ነው። እንደዚህ ሆኖ ከመጥፋት ዝም ብሎ መጥፋት ወይንም ራስን አንቆ መግደል የተሻለ ይሆናል ማለት ነው። የእግዚአብሔርን ሕግ ካልተጣረሰ በስተቀር በእንደዚህ አይነት ሁኔታ ከመጥፋት ራስን ማጥፋት የተሻለ ይመስለኛል። ስለዚህ የሰሜንኛውን ሴራ አይን ገላጭ በሆነ መልኩ እንግዲህ ለመዳሰስ ያቀረብኩት ዝግጅት ይህን ይመስላል። የዘመድ ቴሌቪዥንን ተደራሽ እንዲሆን ማብቃት ማገዝ፣ እንደገና ደግሞ በሁሉም አካባቢ እንዲታይ እንደምታውቁት የኢትዮጵያ ቴሌኮሙኒኬሽን እና ይሄ ምናምን የሚሉት ካምፓኒ ከህዝቡ እውቅናና ከህግና ከደንብ ውጭ ከታሪፍ ውጭ ገንዘብ እየወሰደ ህዝቡ በዩቲዩብ በቲክቶክም ሆነ በሌሎች ፕሮግራሞች ምን እየተደረገ እየሆነ የሚተላለፍን አንዳንድ እውነተኛ መረጃዎችን እንዳያይ ታሪፉን እያበዙ ገንዘብ ስለሚወስዱበት ብዙ መከታተል አይችልም። አብዛኛው ኢትዮጵያዊ መብራት ይጠፋበታል፣ ኔትወርክ ይጠፋበታል። ስለዚህ በሳተላይት ቴሌቪዥን በአንድ ቴሌቪዥን ሰብሰብ እያለ እንዲያይ የዘመድ ቴሌቪዥንን ማስተዋወቅ፣ በምንኖርበት በምንሰራበት ከመጣንበት አካባቢ ሁሉ ይህን ቴሌቪዥን ማስተዋወቅ አለብን። ሌላው በቴሌቪዥን ማየት ለማንችል ደግሞ በስራም በተለያየ ቦታ ሆነን በዩቲዩብ እንድናይ ፍኖተ አማራ ዩቲዩብ ቻናልን ሰብስክራይብ፣ ሼር እና ላይክ ማድረግ ትንሹ ኃላፊነታችን ነው ማለት ነው። ህልውናችን ለሚገደን ትውልዳችን እንዲቀጥል አገራችን ላይ መኖር ለምንፈልግ አገራችን መኖር ለምንፈልግ ይሄ ትንሹ ኃላፊነት ነው። ይሄን እናድርግ። ማንም ያልደፈረውን ማንም ሊያነሳ የማይፈልገውን ሁሉም ይሄ ነገር ሲነሳ ለመናገር በመስኮት አጮልቆ የሚያየውን ሱሪው የሚረጥበው ሁሉ የማይደፍረውን እንዲህ አይነት ፕሮግራም የሚቀርበው በዘመድ ቴሌቪዥን እና በፍኖተ አማራ ዩቲዩብ ቻናል ነው። ይሄንን ኃላፊነት እንወጣላለሁ። በሚቀጥለው በሌላ ዝግጅት እመጣለሁ። ዛሬ እዚህ ጋር ጨርሻለሁ። ሰላም።